السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى رمضان የቁርአን ወር እንደመሆኑ የምንነጋገረው ስለ ቁርአን ነው። ከቁርአን ውስጥ ደግሞ አላህ ሱብሓነሁ ወተዓላ አንድም ምዕራፍ ሙሉ ምዕራፍ በስሙ የሰየመለት ምርጥ ያለ ባሪያ አለ። ስማቸው ሉቅማን ይባላል። ጥበብን ተሰጥተዋል። እዛ ውስጥ ትልቅ ምክሮች ስላሉ ሙሉ ምዕራፉን እናያለን። ባረከላሁ ፊኩም። አጠገባችሁ ቁርአን ያለ ሰዎች ቁርአን ያዙ። ሱረቱ ሉቅማን። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረሕማን ረሒም። ቃለ አላሁ ተዓላ አሊፍ ላም ሚም። እነዚህ ሁሩፉን ሙቀጣዕ ይባላል። እነ ቃፍ፣ እነ ያሲን፣ እነ ጣሃ እነዚህ ሁሉ ምኖች ናቸው? የአረብኛ ፊደሎች ናቸው። አላህ ሱብሓነሁ ወተዓላ የመካ ሙሽሪኮች አረብኛን ቋንቋ በጣም ተረድተናል ከማለታቸው ጋር ፈእቱ ቢሚስሊሂ እስቲ ቁርአንን የመሰለ አምጡ አላቸው። እነዚህን ቃላቶች እንኳን ገጣጥመው ማምጣት አይችሉም። ስለዚህ የአሊፍ ላም ሚም ትርጉሙ ምን ይባላል? አላሁ አዕለም ቢሙራዲሂ፣ ምን እንደፈለገበት አላህ ብቻ ነው የሚያውቀው። ቲልከ መልእክተኛ የነቢዩ ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም እቺ እኮ አልአያት እነዚህ ያወረድኳቸው አንቀጾች እኮ በአንተ ላይ አልኪታቢል ሐኪም ጥበበኛ ከሆነው መጽሐፍ እኮ ከሱ ውስጥ እኮ የተወረደ ነው። አብሸር አጋሪያም ቢያስተባብሉህም በአንተ ላይ የተወረደው ጥበበኛ ከሆነው ጌታ የተወረደ የጥበብ ንግግሩ ነው። በውስጡ ደግሞ ምን አለበት? ሁዳን መመሪያ እኮ ነው ለሰው ልጆች። ወረሕመተን አላህ ደግሞ ያወረደው እዝነት ሲሆን ነው። ለዚህ ግልጽ ማስረጃችን ምንድን ነው? አራሕማን ኸለቀል ኢንሳን ነው የሚለው ወይስ አራሕማን ዓለመል ቁርአን ኸለቀል ኢንሳን? ሁለተኛው አይደል? አራሕማን አዛኙ ጌታ እኮ ዓለመል ቁርአን ለሰው ልጆች ቁርአንን አስተማራቸው። ከእዝነቱ ውስጥ እነሱን ከመፍጠሩ ይልቅ ትልቁ እዝነቱ ምንድን ነው? ቁርአንን በእነሱ ላይ ማውረዱ ነው። ኸለቀል ኢንሳን የሰው ልጅ ተፈጠረ። የሰው ልጅ ከተፈጠረ በኋላ ሰው ይሆን ዘንድ ምን ያስፈልገዋል? የአላህ ቃል ያስፈልገዋል። የአላህን ቃል ካልተቀበለስ አላህ ምን አለ? እንስሳዎች ናቸው አለ። ቀጠልና ምን አለ? በልሁም አضل እንዲያውም ከእንስሳ ይባሱ ናቸው አለ። ስለዚህ አላህ በእኛ ላይ ቁርአንን ማውረዱ የነቢዩን ሐዲት ማውረዱ ከምን ውስጥ ነው? ከእዝነቱ ውስጥ ነው። ወረሕመተን እዝነት ሲሆን ሊልሙሕሲኒን ሙሕሲን ማለት በጎ አድራጊዎች፣ በጎ ሰሪዎች፣ ከአላህ ጋር ያሳመሩ ከፍጡራንም ጋር ያሳመሩ ለሆኑት ሰዎች እኮ መመሪያ ሲሆን አላህ ቁርአንን አወረደው። አለዚነ እነዚህ ሙሕሲን የተባሉት ደግሞ ከባህሪያቸው ውስጥ እኮ ዩቂሙነ አሰላት ስግደትን መስፈርቷን ጠብቀው ያቋቁሟታል። ዩቂሙነ ያቋቁማሉ፣ አሰላት ስግደትን ያቋቁማሉ። ሙሳ ዓለይሂ ሰላም ምን እንዳላቸው? ወአቂሚ ሰላተ ሊዚክሪ እኔን ለማውሳት ስግደትን አቋቁማት እንዳላቸው ማለት ነው። ወዩእቱነ ዘካት ዘካንም እኮ ልክ እንደዚሁ ምን ያደርጋሉ? ይከፍላሉ። ስራ ሰርተው ገንዘብ አግኝተው ሲያበቁ እኔ ነኝና ይህንን ያመቻቸውላቸው ሲሳዩንም የሰጠኋቸው ይሰጣቸው ላልኩት 8 የሙስሊም አይነቶች ደግሞ ዘካ ይከፍላሉ። ወሁም እነሱ እኮ ይሄን ሁሉ ከመስራታቸው ጋር ቢልአኺረቲ በሚቀጥለው ዓለም በአኺራ ሁም ናቸው እኮ ዩቂኑ ያረጋገጡ ናቸው። ሞት እንዳለ፣ ከሞት በኋላ ሂሳብ መደረግ እንዳለ፣ ቀብር ውስጥ መግባት እንዳለ፣ የቀብር ውስጥ ጥያቄ እንዳለ፣ አላህ ፊት ራቁት ቆሞ መቀስቀስ እንዳለ፣ በስራችን መሰረት ሚዛን እንደምንመዘን፣ ሚዛኑ የሞላለት ሰው ጀነት እንደሚገባ ሲራጥን ተሻግሮ ሚዛኑ የጎደለበት ሰው ሲራጥን መሻገር አቅቶት እሳት ውስጥ እንደሚወድቅ እነዚህም ሁሉ በዝርዝር እኮ ደግሞ ያምናሉ። እነማን? ሙሕሲን የተባሉትን። ኡላኢክ እነዚህ እኮ አላ ሁደን በቅኑ መንገድ ላይ ናቸው። ኡላኢክ እነዚህ ሙሕሲን የተባሉት ስግደታቸው የሚያቋቁሙት ዘካ የሚሰጡት በአኼራ የሚያምኑት እኮ ኡላኢክ አላ ሁደን ቅኑ መንገድ እኮ የተመሩ ናቸው። ይሄ ምራቻ ደግሞ በራሳቸው ያመጡት አይደለም። ሚን ረቢሂም ከጌታ አላሁ ሱብሓነሁ ወተዓላ የሆነ ምራቻ እኮ ነው የተለገሳቸው። የጀነት ሰዎች አላህ ከነሱ ይበለን
ጀነት ከገቡ በኋላ ምን ይላሉ? አልሐምዱሊላሂ አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ። ምስጋና ሁሉ በጠቅላላ ለዓለማቱ ጌታ ለአላህ ይገባው፣ ለጀነቱ ሥራ የለገሰን እኛ እኮ በራሳችን ምንመራ አልነበርንም፣ አላሁ ስብሓነሁ ወተዓላ ለዚህ ለጀነቱ ሥራ ቢመራን እንጂ። ወኡላኢክ እነሱ እኮ ማን? ሙሕሲኖቹ ሁሙል ሙፍሊሑን ፈላሕ የሚወጡት እኮ ነፃ የሚወጡት እኮ እነሱ ናቸው። ነፃ መውጣት የሚቻለው ወንድሞቼ ከእሳት ተጠብቆ ጀነት መግባት ሲቻል ነው። አላህ ምን አለ? ፈመን ዙሕዚሐ አኒን ናር ከእሳት ነፃ የተባለ ሰው የተራቀ ሰው ወኡድኺለል ጀና ጀነት የገባ ሰው ፈቀድ ፋዝ በእርግጥ እኮ የስኬት ባለቤት እድለኛው ሰው ማለት እሱ ነው። ስለዚህ እስካሁን ስንት አንቀጾች አየን? 5 አንቀጾች አየን። 6ኛ አንቀጽ ነቢዩ ሰለላሁ ዐለይሂ ወሰለም በተላኩበት ጊዜ ብዙ መከራ እንዳጋጠማቸው መቼም ተማምረናል። ብዙ ቦታዎች ላይ እሳቸው ከደረሱባቸው መከራዎች ውስጥ ሰዎችን ዳዕዋ ሊያረጉ ሲሉ መንገድ ላይ መጥተው መጥፎ ነገር ሊሰሩ የቆሙ ሰዎች ነበሩ። ምን በማድረግ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዳዕዋ የሄዱ የነበሩ ሰዎችን መንገድ ላይ ዘፋኝ ይቀጥራሉ፣ በዘፈን ሊሸውዷቸው። ወደ ነቢዩ የሄዱ ያሉትን ሰዎች ዘፋኝ አዝማሪ ቀጥረው ምን ያደርጋሉ? ወደዛ እንዳይሄዱ በዘፈን ያታልሏቸው ነበር። አላህ ምን አለ? ወሚን ናሲ ከሰዎች እኮ አሉ አለ መየሽተሪ ለህወል ሐዲት ዛዛታ ወሬ ዘፈን ያለውን ከየት ነው ያዝነው? አብዱላህ ብን መስዑድ ወላሂ ዘፈን ነው፣ ወላሂ ዘፈን ነው፣ ወላሂ ዘፈን ነው ብለው 3 ጊዜ ማለት። ወሚን ናሲ ከሰዎች ውስጥ እኮ አሉ መየሽተሪ የሚገዛ ለህወል ሐዲት ማን ይባላል ሰውየው? ተፍሲር ላይ መጥቷል። አነድር ኢብን አልሐሪት ይባላል። ዘፋኞችን እያዘጋጀ ቀልደኞችን እያዘጋጀ ወደ ነቢዩ የሚሄዱ ሰዎች ምን ማድረግ ሃይጃክ የሚያደርግ ሰው ነበር። ሊዩዲለ ይህን ደግሞ የሚያደርገው እኮ ምንም ምክንያት የለው። ሊዩዲለ ሰዎችን ሊያጠማቸው ወደ ነቢዩ ከሄዱ ምን ሊሆኑ ነው? ሐቅን ሊቀበሉ ነው። ምን ሲሉ እንደነበረው ላ ተስመዑ ሊሃዘል ቁርአን ይሄን ቁርአን እንዳትሰሙ ወልገው ፊህ ጭራሽ እንዲያው አላግጦበት ይሉ ነበር። ምክንያቱም ከሰሙ ምን ሊሆኑ ሐቁ እንደሚቀበሉ ስለሚያውቁ። ስለዚህ አላህ ምን አለ? ወሚን ናሲ ከሰዎች እኮ አሉ መየሽተሪ ለሁል ሐዲት ሊዩዲል ሊያጠምበት አን ሰቢልላህ ከአላህ መንገድ ሰዎችን ሊያጠም አዝማሪን አዘጋጅቶ ወደ ነቢዩ የሚሄዱ ሰዎችን የሚጠልፉ ሰዎች እኮ አሉ። ይህን የሚሰሩት ደግሞ ቢገይሪ ዒልሚ በመሀይምነት ያለማወቅ እኮ ነው። ወየተኺደሃ እቺን ጥፋቱን ደግሞ እኮ ይይዛታል ሁዙወን ላግጣ ዛዛታ ማሾፍ በዚህ ዘመን እንደሚባለው ሙድ መያዝ እንደሚባለው አድርገው ይይዛታል። ኡላኢክ እነዚህ እኮ በዚህ መጥፎ ስራ ላይ የተሰማሩት ሰዎች ለሁም ለነሱ እኮ አዛቡን ቅጣት አላቸው፣ ሙሂኑን አሳማሚ አዋራጅ የሆነች ቅጣት እኮ ተደግሶላቸዋል። ስለዚህ የሰው ልጅ ወደ ሐቅ የሚደረግን ጥሪ ምን ሊያደርግ አይገባው? ሊገድብና ሊያስቆም አይገባው። በል እንዲያውም ሊተባበር ነው የሚገባው ራሱ ዳዕዋ ማድረግ እንኳን ባይችል። ወኢዛ ቱትላ በተነበበ ጊዜ አለይሂ በእነዚህ መጥፎ ሰዎች ላይ በተነበበላቸው ጊዜ ምን አያቱና የእኛ አንቀጾች በተነበቡላቸው ጊዜ ሐቅ በተገለጸላቸው ጊዜ ወላ ይዞራሉ ሙሉ ለሙሉ። ተወሊ ማለት መዞር ማለት ነው። ሙስተክቢራን የቆሩ ሲሆኑ ሐቅን ላለመቀበል ጀርባቸውን ሰጥተው ይሄዳል። ከአለም የስማዕ ጭራሽ እንዳልሰማት ሰው ሆኖ። ለምን አላህ ምን አለ? ከአነ ፊ ኡዙነይሂ ጆሮው ላይ ያለበት እስኪመስል ድረስ ወቅረን ድንቁርና ያለበት ሰው እስኪመስል ድረስ ነቢዩ ሰለላሁ ዐለይሂ ወሰለም ሐቁን ሲያነቡላቸው ምንም እንዳልሰማ ሰው ሆኖ ጀርባቸውን ሰጥተው ይሄዳሉ። ይሄ በሽተኞች ባህሪ ነው። ጤነኞች አንድ ጤነኛ ሰው ነበረ ረዲየላሁ ዐንሁ ዲማት ይባላል ስሙ። ዲማት ወደ መካ ዑምራ ሊሰራ ሲመጣ ምን ይሉታል? እኛ መሃል እኮ አንድ የታመመ ሰው አለ አብዷል ይሉታል። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እሱ ምን አለ? እኔ ግን በአላህ ፍቃድ ሩቃ እቀረበትና አላህ ያሽረዋል አለ። ቃሉን ራሱ ይሁ እኔ ግን በአላህ ፍቃድ አንድ አላህን ፈሪዎቹ ላይ ምን ያደርጋሉ? ይተናነሳሉ። እኔ ግን በአላህ ፍቃድ ሩቃ መድኃኒት አደርግለትና
ከዛስ እኔ ያሽረዋለሁ አለ አላህ ያሽረዋል። ነቢዩ ጋር ሄደ ሰለላሁ ዐለይሂ ወሰለም። መታመምህን ማህበረሰቦችን ነግረውኛል አላቸው ነቢዩ ሰለላሁ ዐለይሂ ወሰለም። ሩቃ ላድርግልህና መድኃኒት በአላህ ፍቃድ ትሽራለህ አላቸው። ጨረስክ አሉት። አዎ። እኔ ደግሞ ልቅራ ስማኝ አሉት። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ብለው ሲያነቡበት ኢነል ሐምደሊላህ ማለት ትርጉሙ ምን ማለት ነው? ምስጋና ሁሉ በጠቅላላ ለአላህ ነው። ነሕመዱሁ እናመሰግነዋለን፣ ወነስተዒኑሁ በሱም እንታገዛለን፣ ወነስተግፊሩሁ ምህረትም እሱም ብቻ እንጠይቃለን ሲባል ምን አለ? እኔ አለ ድግምት አውቃለሁ አለ፣ እብደትም አውቃለሁ አለ፣ ጥንቆናም አውቃለሁ አለ፣ እንዲህ አይነት ነገር ሰምቼ አላውቅም አለ። ምን ላድርግ አላቸው። ስለም አሉት። እጁን ዘረጋላቸው እስልምና ሊቀበል። ለራሱ እስልምና ተቀበለና ምን አለ? ለጎሳዎቼ ወደ ማህበረሰቦቼ ስመለስ ለጎሳዎቼ እስልምና ልቀበል አላቸው። ተቀበል አሉና እሱ እጅ ላይ ለጎሳዎቹ ቃል አጋቡት። ሄዶ ድፍን ጎሳውን አሰለም። ስለዚህ ሐቅ ሲነገር ምን ልናደርግ ይገባል? ጆሮአችንን ከፍተን ልንሰማ ይገባል። አላህ ምን አለ? ወኢዛ ቱትላ ዐለይሂ አያቱና በእነዚህ በካህዲያን በአመፀኞች ላይ የእኛ አንቀጾች ሲነበቡባቸው ወላ ጀርባ ይሰጣሉ፣ ሙስተክቢረን የኮሩ ሲሆኑ ከአለም የስማዕሃ ጭራሽ እንዳልሰሟት ሆነው ከአነ ፊ ኡዙነይሂ ጆሮአቸው ላይ ያለባቸው እስኪመስሉ ድረስ ወቅረን ድንቁርና ያለባቸው እስኪመስሉ ድረስ አላህ ምን አለ? ፈበሽርሁ አበስራቸው በዚህ መጥፎ ባህር የተጠመዱ የሆኑትን ሰዎች ቢዐዛቢን አሊም አሳማሚ በሆነ ቅጣት አበስራቸው። አንተ ሐቅ ስትናገር እኔ የላኩህ ነቢይ ሆይ አንተን ከመስማት ይልቅ ጭራሽ ጀርባቸውን ሰጥተው ኮርተውብህ መሄዱ የሆኑትን ሰዎች በአሳማሚ ቅጣት በጀሃነም አበስራቸው። አሁን ሁሌ ቁርአን እዩት። ኢነ ለዚነ አመኑ ወዐሚሉ ሷሊሃት ይልና ስለ እነማን ደግሞ ያመጣል? ስለ ከሃዲያን ያመጣል። ስለ ከሃዲያን ከተናገረ ስለ አማኞች ደግሞ ያመጣል። አሁን ስለ ከሃዲያን ከላይ ጀምሮ ዘረዘረ። ቀጠለና ምን አለ? ኢነ ለዚነ አመኑ እነዚያ ያመኑት ግን ወዐሚሉ የሰሩ አሷሊሃት አምነው ደግሞ መልካሞችን እኮ የሰሩት ለሁም ለነሱ እኮ አለላቸው። አላህ ከነሱ ያድርገን። ጀናቱ ጀነት እኮ አላቸው። አናዒም በጸጋ የተሞላች የሆነች ጀነት አለላቸው። ጸጋዋ ብዙ ስለሆነ ሁሉንም አላህ አልደረደራቸው። የጸጋዋ መጠቃቀሚያ ጀነት ብቻ ነው ያላት። ሚበላ አለ፣ ሚጠጣ አለ፣ በአላህ መወደድ አለ፣ የአላህን ፊት ማየት አለ። ጀነት ውስጥ ደረጃዎች አሉ። እነዚህ ሁሉ ምን ተባሉ? የጸጋ መጎናጸፊያ የሆነችዋ ጀነት እኮ አምነው መልካም ለሰሩ ሰዎች ተደግሶላቸዋል። አላህ ይሄን ድግስ ከሚቋደሱ ሰዎች ያደርጋል። ደግሞ አንዴ ገብተው ውጡ አይባሉ፣ ኻሊዲን ዘውታሪ ሲሆኑ ፊሃ በጀነት ውስጥ ወዐደላህ የአላህ ቀጠሮ እኮ ቃል ኪዳኑ እኮ ሐቅን እውነት ነው፣ አይሻልም። አላህም ቃሉን የሚያፈርስ ጌታ አይደለም። ጀነት አስገባችኋለሁ ያላቸውን ሰዎች ጀነት ያስገባቸዋል። እሳት ትገባላችሁ ያላቸውንም ሰዎች እሳት ይገባል። ለሁለቱም መስፈርቶች አስቀምጧል። የጀነት ሰዎች ይሄን ከሰራችሁ ያስቀመጥኳት ድግሳለች ኡዒደት ሊልሙተቂን አላህም ፈሪ ለሆኑ ሰዎች ተዘጋጅታለች። ተዓለው ኑ ጉዟችሁን ወደ ጀነት አድርጉ። ምን በማድረግ ቢልኢማን ሷዲቅ እውነተኛ እምነት በመያዝ ወልዓመል አሷሊህ መልካም ስራዎችን ሳይሰለቹ በመስራት ወሁወ እሱ አላህ እኮ ጀነቱን ያዘጋጀው እኮ አልዓዚዝ አሸናፊ ነው፣ ማንም የማያሸንፈው። አልሐኪም ጥበበኛ የሆነ ጌታ ነው። በሚሰራው ሁሉ ጥበብ አለበት። በአላህ ፍቃድ ስንት አንቀጽ አየን ማለት ነው? እስካሁን 9 አንቀጾች። ያልገባችሁ ነገር አለ? ግልጽ ነው አይደል? እስካሁን ባረከላሁ ፊኩም። 10ኛ አንቀጽ አላህ ምን አለ? ኸለቀ ፈጠረ እኮ አላህ አሰማዋት ሰባቱን ሰማዮች አላህ ፈጠራቸው። ቢገይሪ አመዲን ያለ ምሰሶ ተረውነሃ አይን እንኳን ቢሰጣችሁ አላህ ሸፍኖት እንጂ። አሁን አንደኛውን ሰማይ እንድናይ ፈቅዶልን ነው አይደለም እያየን ያለ ነው። ሁለተኛውን ሰማይ ግን ማየት እንችላለን? አንችልም።
ሐታ እዩ ብዬ ብገልጽላችሁ እንኳን ነው خلق السماوات بغير عمد ترونها ምንም እኮ አይን እንኳን ቢሰጣችሁ ልታዩ ማትችሉ የለምና ማለት ነው። ያለ ምንም ምሰሶ እኮ ነው አላህ ሰባቱንም ሰማዮች ከላይ ያንሳፈፋቸው። ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሰማይ ውፍረቱ 500 ዓመት ነው ብለዋል። ከአንዱ ሰማይ አንድ ሰማይ 500 ዓመት ያስጉዛል ብለዋል። ይሄን አልቃዲር ቻይ የሆነው ጌታ ያለ ምንም ድጋፍ አቆሙ። ማን ስለሆነ? አላህ ስለሆነ። ማን ስለሆነ? ቃዲሩ አላ ኩሊ ሸይ ምንም ነገር በማድረግ ላይ ቻይ ስለሆነ። ማን ስለሆነ? ፈዓሉ ሰሪ ስለሆነ ሊማ ዩሪድ የፈለገውን በመስራት ላይ። የቂያማ ቀንስ ኢዘ ሸምሱ ኩቢረት ወኢዘ ሰማኡ ሉፈት፣ ሰማያት ይጠቀለላሉ፣ ፀሐይ ትረግፋለች፣ ጨረቃ ይረግፋል። እስከ ተወሰነ ጊዜ ድረስ ነው እነዚህም ሁሉም ያቆማቸው። ነንተቢ ትኩረት እንስጥ። አላህ خلق السماوات والأرض ቻይ ስለሆነ ሰማያትን ፈጠረ። بغير عمد ترونها ምንም የምታዩት ምሰሶ ሳይኖራት የሚደግፋት ሳይኖር አንዱን ብቻ ሳይሆን ሰባቱንም ሰማይ ወአልቃ ጣለባት ደግሞ ፊል አርዲ በምድር ላይ ጣለባት። ምን ጣለባት? ረዋሲየ ተራራዎችን አደረገባት ምድር ላይ። ምን እንድትሆን? አንተ ቢደቢቁ እቺ ምድር አንዱ በአንዱ ላይ ምን እንዳይሆን እንዳይዋልልባችሁ ተራራዎችን መሃል ላይ ችካል አድርጌ ያስቀምጥኩላችኋል። ወበተ ፊሃ በተነ ደግሞ አላህ በማን? በምድር ላይ ሚን ኩሊ ዳበቲ ሁሉንም ተንቀሳቃሽ ሰውን እንስሳን በምን ላይ? በምድር ላይ በተነው። ወአንዘልና አውረድ ደግሞ ሚን ሰማይ አይ ሚን ሰሓቢ ከዳመና ደግሞ አወረደ ማአን ዝናብን አዘነበላችሁ። ማን? አላሁ ስብሓነሁ ወተዓላ። ፈአንበትና ፊሃ ፈአንበትና አበቀልን ፊሃ ከሰማይ በወረደው ዝናብ ደግሞ ሚን ኩሊ ዘውጂ ሁሉንም ጥንድ ከሪም በጣም ጣፋጭ የሚያስደስት የሆነ አትክልቶች ምን አላቸው? ትምህርት ቤት ላይ እንደተማርነው ወንዴና ሴት ያላቸዋል ሁሉ ነገር። ይሄው ሲያዩት የሚያስደስት ሲበላ የሚጣፍጥ የሆነ አላህ ከዳመና በወረደው ዝናብ በመሬት ላይ ሲወርድ ምን አደረጋት? መሬትን ከሞተች በኋላ ሕያው አድርጎ ፋሊቁል ሐቢ ወነዋ አዝርትን ጥራጥሬን ከመሬት ውስጥ ሰነጣጥቆ የሚያወጣው ጌታ ስታዩት የሚያስደስታችሁ የሆነ የምትከበሩበት የምትመገቡበት የሆነ አዝርትና ቡቃያዎችን ከመሬት ውስጥ አወጣሁላችኋል። ከዛ ይሄን ሁሉ ከዘረዘረ በኋላ ምን አለ? ሃዳ ይሄ የተዘረዘሩት በጠቅላላ እኮ ኸልቁላህ አላህ የፈጠራቸው ናቸዋል። ፈአሩኒ እስቲ ያሳዩኝ ማዛ ኸለቀ ያ የፈጠሩትን አለዚነ ሚን ዱኒህ ከአላህ ውጭ እናንተ የምታመልኳቸው እኔ የፈጠርኩትን አሳይቻለሁ። ሰማይን ያለ ምሰሶ ምድር ላይ ተራራን ቸክዬ ከዳመና ዝናብ አስነቤ ቡቃያን አብቅዬ ይሄ ሁሉ የኔ ስራ ነው። እናንተ የመካ አጋሪያ ነው ወይ ነብዬ የላኩትን አልቀበልም ያላችሁት? ፈአሩኒ እስቲ ያሳዩኝ ማዛ ኸለቀ አለዚነ ሚን ዱኒህ ከአላህ ውጭ ያሉት የፈጠሩትን እስቲ ያሳዩኝ። በል ዛሊሙን በል ይልቁንም አዛሊሙን በደለኞች እኮ ፊ ضላሊን ሙቢን ግልጽ ጥመት ውስጥ ናቸው። በምክንያት ጥመት ውስጥ ነው። ይሄን ሁሉ ያደረገልህን ከመሰከርክ አምልኮም ልትሰጥ የሚገባው ለማን ብቻ ነው? ለአላህ። ሱረቱል በቀራ ላይ የመጀመሪያዋ ትእዛዝ ምንድናት? ያ አዩሃ ናሱ እናንተ የሰው ልጆች ሆይ እዕቡዱ ረበኩም ጌታችሁን በብቸኝነት አምልኩት። አለዚ ኸለቀኩም እናንተን የፈጠረ ወለዚነ ሚን ቀብሊኩም ከእናንተ በፊት የነበሩትንም የፈጠረ ለዓለኩም ተተቁን እሱን ትፈሩት ዘንድ። አለዚ እሱ አላህ ማለት እኮ ጀዐለ ለኩሙል አርደ ምድርን አደረገላችሁ፣ ፊራሸን ልሙጥ አደረገላችሁ፣ ሰማይን አደረገላችሁ፣ ቢናአን ጣራ አደረገላችሁ፣ ወአንዘለ ሚነ ሰማይ ከዳመና ደግሞ አውረደላችሁ ምድር ማአን ውሃን ፈአኽረጀ ብሂ
በወረደው ዝናብ እኮ ደግሞ አወጣላችሁ። ፈአኽረጀ ቢሂ ሚነ ተመራት ከፍራፍሬ ሪዝቀን ትበሉት ዘንድ ለኩም ለእናንተ። ይህን ሁሉ ከጠቀሰ በኋላ ምን አለ? ፈላ ተጅዐሉ አታደርጉ ሊላሂ ለአላህ አንዳድን ቢጤዎች እንዳታደርጉለት። ኢንኩንቱም ኢያሁ ተዕቡዱ እውነት ምታመልኩት ምትገዙት አላህን ከሆነ በአላህ ላይ ማንንም ባላንጣ አታደርጉ። ምክንያቱም መጀመሪያ ላይ አምናችኋል። ዝናብ ያዘንበልን፣ ሰማይን ጣሪያ ያደረገልን፣ ምድርን ደግሞ ምንጣፍ ያደረገልን እሱ ነው ካላችሁ አምልኮ የሚገባው ማን ብቻ ነው? እዕቡዱ ረበኩም እናንተን የሚንከባከባችሁ ከእናታችሁ ሆድ ከነበራችሁበት ጊዜ አንስቶ እዚህ ምድር ላይ በዚህ ደረጃ የተንከባከባችሁ አምልኮ ለእሱ ብቻ ስጡ። ጥመት ላይ የሆኑትም የፈጠረን እሱ ነው ካልክ በኋላ ምን ካደረግ ላልፈጠረህ አምልኮ ከሰጠህ ምን ውስጥ ወድቀሃል? ግልጽ ጥመት ውስጥ ወድቀሃል። አሁን ምዕራፏ የተሰየመችበት ታላቁ ግለሰብ ታሪክ ሊመጣ ማን ነው? ሉቅማን ይባላል። ሉቅማን ነቢይ አይደለም፣ አብዱን ሷሊህ ደግ የሆኑ የአላህ ባሪያ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ምን ይባላል? ተፍሲር ኢብን ከሲር ላይ መጥቷል። አሰሪያቸው ሰውዬ በግረድና ከዚህ በግ ውስጥ ምርጥ የሚባሉትን 2 አካሎች አምጣልኝ አሉት። እሳቸው ልብንና ምላሱን ይዘውለት ሄዱ። በሌላም ጊዜ በግረድና ከዚህ እንስሳ ውስጥ መጥፎ የሚባሉትን አካላት አምጣልኝ አላቸው። አሁንም ልብና ምላሱን ይዘውለት ሄዱ። ከዛ ጠየቃቸው፣ ጥሩንም አምጣልኝ ስልህ ልብና ምላስን ያመጣህልኝ፣ መጥፎውንም አምጣልኝ ስልህ ልብና ምላስን ያመጣህልኝ ለምንድን ነው አላቸው። ጥሩ ነገር ከተሰራበት ኢላ መን አተላህ ቢቀልቢን ሰሊም ጌታ አላሁ ስብሓነሁ ወተዓላ ንጹህ ልብ ይዞ የተገናኘው ተብሎ የለ ንጹህ ልብ። ከዛስ ጥሩ ከተነገረበት እንደ ምላስ ያለች አካል የለችም። አንድ ላኢላሃ ኢለላህ ብለን አላህ ዘንድ ደረጃን ከፍ የምታደርግ። መጥፎ ሲባሉ መጥፎ ነገር ሁሉ ክህደት፣ ንፍቅና፣ ምቀኝነት የሚቋጠረው የት ውስጥ ነው? እዚችው ልብ ውስጥ ነው። መጥፎ ንግግር፣ ኩፍር የሚነገረው አላህ ማስተባበል የሚነገረው በምንድን ነው? በምላስ። እንዲህ አይነት ጥበብ ተሰጥተው የነበሩ ናቸው። አሁን አላህ ስለሳቸው ምን አለ? ወለቀድ በእርግጥ አተይና ሰጥተናል እኮ። ስጦታ ሁሉ ከማን ነው? ከአላህ ነው። ሉቅማን የተባለውን ባሪያችንን አልሕክማ ጥበብን ሰጥተነዋል እኮ አለ። አላህ ጥበብን ይስጣ። አን አሽኩር ሊላህ ጥበብን ሰጥተንሃልና አንሽኩር አመስግን ደግሞ አለው። ሌላ ምስጋና ለአላህ አቅርብ። ያ ትልቁን ስጦታ ጥበብን ለሰጠህ ጌታ አለው። ከዛ አላህ ራሱ ተናገረ። ምን ሲል? ስጦታ ሲሰጠው እኮ ሰውየው የሚያመሰግነው አላህ ሊጠቀምበት ሳይሆን ወመን የሽኩር ስጦታ ሲሰጠው ያመሰገነ ሰው እኮ ፈኢነማ የሽኩሩ እሱ እኮ የሚያመሰግነው ሊነፍሲ ለነፍሱ ጥቅም ሲል ነው። ለምን? አንተ መጠቀም ከፈለግ ለኢን ሸከርቱም ለአዚደነኩም ባመሰገንክ ቁጥር አላህ ጭራሽ ይጨምርሃልና። ወመን ከፈራ አላህ ውለታን ሲውልለት ያስተባበለ ሰው ግን ፈኢነላህ አላህ እኮ ማለት ገኒዩን የተብቃቃ ነው ከማንም፣ ሐሚዱን በራሱ ምስጉን የሆነ ነው። የእኛን ምስጋና የሚፈልግ ጌታ አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እቺን ዱዓ ያዙልኝ። መቼም አንድ ሰው አላህ የእሱ ባሪያ ካደረገው ትልቁን ነገር ተሰጥቷልና በምድር ላይ በጣም ይበልጥ አመስጋኝ መሆን አለበት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ ልዩ ባሪያው ናቸዋል። ልዩ መሆናቸውን የት ያሳያሉ? ለሱ በሰባት የስጁድ አካላታቸው ተደፍተው። አይሻ ምን አለች? ወደ አልጋዬ ዳበስ ሳደርግ የሉም አለች። ቅናት ቀስቅሶኝ የት ሄደው ነው ብያለች። ብንን ስላለች 2 እግራቸው የመስጂዱ ክፍል ውስጥ ገብተዋል አለች። ቀዝቅዟልም አለች። የውስጥ እግራቸውን ነካሁት አለች። ሲናገሩም ሰማው። ስጁድ ላይ ሆኖ ዱዓ እያደረጉ ሰላቱ አልቀሰቀሳትም፣ ዱዓው አልቀሰቀሳትም። መሬት ላይ ተደፍተው እሳቸው ከአላህ ጋር እየተንሾካሾኩ ነው። ምን ብለው? አላሁመ ኢኒ አዑዙ ቢሪዳከ ሚን ሰኸጢክ ወቢሙዓፋቲከ ሚን ዑቁበቲክ ወቢከ ሚንክ ላ ኡሕሲ ተናአን ዓለይክ አንተ ከማ አትነይተ አላ ነፍሲክ። ቅጁን ስለምልክላችሁ አልደግመው። ቅጁ ላይ ሸምድዱት። ከዛ ይዛችሁ
ትርጉሙ ግን ያስፈልገናል። አላሁመ አላህ ሆይ እኔ እኮ አዑዙ እጠበቃለሁ ቢሪዷከ በውዴታ ሚን ሰኸጢክ ከቁጣህ። ቁጣም ውዴታም የእሱ ባህሪዎች ናቸው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አላህ ብሏል አሉ ኢነ ረሕመቲ ተስቢቁ ገደቢ፣ እዝነቴ እኮ ቁጣዬን ትቀድማለች። እንደተቆጣሁባችሁ ቢሆን ጠፍታችሁ ነበር። ሁልጊዜ ግን በእዝነቴ ጊዜ እሰጣችኋለሁ። እዝነቴን አትዘናጉበት፣ ቶሎ ተመለሱበት። ማ የፍዐሉ ላሁ ቢዐዛቢኩም፣ አላህ እኮ እናንተም በመቅጣት ምን አለው እሱ። ኢን ሸከርቱም ካመሰገናችሁ፣ ወአመንቱም ካመናችሁበት ምን ያደርጋል? ቅጣቱን ያነሳላችኋል። ምንቀጣው ራሱ ለእኛ ጥቅም ነው አይደለም? ራሱ ምን አለ? ለዓለኩም ተርጂዑን ኢለል ሐቅ፣ ወደ እውነቱ እንድትመለሱ እኮ ነው ነካ ማድረጋችኋል። ዝም ከተባልኛ ምን ስለሆን አጥፊዎች ስለሆን ማለት ነው። እሺ ኢኒ አዑዙ ቢሪዷከ ሚን ሰኸጢክ፣ በውዴታ ከቁጣህ እጠበቃለሁ። ወቢሙዓፋቲከ፣ በይቅር ባይነትህ ደግሞ ሚን ዑቁበቲክ፣ ዑቁባ ማለት የቅጣት አለንጋ ማለት ነው። ይቅር እስካልከኝ ድረስ በይቅር ባይነትህ ደግሞ ይሁንብኝ፣ ምን አታድርገኝ፣ ቅጣትን አታነባብረብኝ። ወቢከ ሚንክ፣ ካንተው ባንተው እጠበቃለሁ አሉት። ከዛ ምን አሉ? ለኡሕሲ፣ ደርድሬ ዘርዝሬ ቆጥሬ እኮ አልችለው ምኑ ሰናአን ዓለይክ፣ አንተን ላወድስ እንኳን ብላ ዱዓ ሊለምኑት ጉዳዩን ከመጥቀሳቸው በፊት የምስጋና መዓት የውዳሴ መዓት ያፈሳሉ። እሳቸው ራሱ ምን አሉ? እኔ እኮ አንተን አወድሼ አልቄ አልችልበትም ብቆጣጠር እንኳን አንተ ከማ አትነይተ አላ ነፍሲክ፣ ነፍስህን አንተው ራስህ እንዳደነቅን አሉት። አንተው ራስህ እንዳወደስከው ነው እኔ አልችልበትም አሉት። ከዚህም እንዲዛለን አላህ ማወደስ የአምልኮቹ ቁንጮ እንደሆነ ሱብሓነላሂ ወቢሐምዲህ ሱብሓነላሂ አልዓዚም። እነዚህን ሁለት ቃሎች በተመለከተ ትርጉም መጀመሪያ ምን ማለት ነው? ሱብሓነላህ ጥራቻ ይገባ፣ ወቢሐምዲህ ከምስጋና ጋር ሱብሓነላህ ጥራቻ ይገባ፣ ሱብሓነላህ አልዓዚም በጣም ታላቅ የሆንከው ጌታ ጥራቻ ይገባ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ከሊመታን፣ እነዚህ ሁለት ንግግሮች ኸፊፈታኒ ዐለ ሊሳን፣ ለምላስ በጣም ቀላል የሆኑ ተቂለታኒ ፊል ሚዛን፣ የአላህ ሚዛን ላይ ግን ሲቀመጡ በጣም ከባድ፣ ሐቢበታኒ የተወደዱ ኢለ ረሕማን አላህ ዘንድ። አሁን እስቲ ታክሲ ቦታ መንገድ አሁን ዝም ብለን ሱብሓነላሂ ወቢሐምዲህ ሱብሓነላሂ አልዓዚም ሱብሓነላሂ ወቢሐምዲህ ሱብሓነላሂ አልዓዚም የሆነ ማለት 2 ሊትር ውሃ ግዛልኝ 1000 እኮ አልኩኝ ጉሮሮ የተበጠሰ ምናምን የሚያስብሉ ናቸው። 1000 አይደለም 2000 አይደለም 5000 አይደለም ስራ እስከሌለህ ድረስ ሱብሓነላሂ ወቢሐምዲህ ሱብሓነላሂ አልዓዚም ሱብሓነላሂ ወቢሐምዲህ ሱብሓነላሂ አልዓዚም ውዳሴ ነው። እንግዲህ ተመልከት፣ ለምላስ በጣም ቀላል፣ ሚዛን ላይ ግን እውነተኛው ተናጋሪ ነቢይ ምን አሉ? በጣም ከባድ፣ አላህ ዘንድ በጣም የተወደዱ። ስለዚህ ከዚህ በኋላ ምላሳችን ምን እናድርግ? አላህን በማወደስ እንሞርደው። አላህ ቀጠልና ምን አለ? ወኢዝ ቃለ ሉቅማን ባለ ጊዜ እኔ ጥበብን የሰጠሁት ሊብኒሂ ለልጁ ወሁወ የዒዱሁ፣ ሉቅማን በነበረበት ሁኔታ የዒዱሁ ልጁን እየመከረው እየገሰጸው። ሙስሊም ነው ልብ በሉ። ልጁ ያ ቡነይ ልጄ ሆይ አለው። ብዙ ምክሮችን የመከረው። ምክሩን ግን ከምን ጀመረ? ላ ቱሽሪክ ቢላህ፣ በአላህ ላይ ማንንም እንዳታጋራ። ወላ መላኢካ ወላ ነቢይ ወላ መልካም የሚባል ሰው ማንንም፣ ወላ ጂን ማንንም በአላህ ላይ እንዳታጋራ። አላህ ተጋሪ የለውም። ኢነ ሽርክ የተባለው ወንጀል እኮ ለዙልሙን በደል ነው፣ ዐዚሙን በጣም ትልቅ የሚባል በደል ነው። ከበደሎች ሁሉ ትልቁ ማን ነው? ሽርክ ነው፣ በአላህ ላይ ማጋራት ነው። ተመልከቱ፣ ከዚህ ምን ያዝ? አንድ ሰው ሙስሊም ሆኖ እንኳን ስለ ተውሂድና ስለ ተውሂድ ጥቅም፣ ስለ ሽርክ አስከፊነት ከምክሮች ሁሉ ቀድሞ የሚመከረው የትኛው ነው? እሱ ያዕቁብ ዓለይሂ ሰላም ነቢይ ናቸው። የማን አባት? የነቢይላህ ዩሱፍና የወንድሞቹ አባት። ሊሞት ሲል ልጆቹን ሰብስቦ ምን አላቸው? ሙስሊሞች እኮ ናቸው። እኔ ከሞትኩ በኋላ ማንን ነው የምታመልኩት አላቸው። ሙስሊም ናቸው።
ሰላትን አደራ ብቻ እንበላቸው ነው ያሉት? አይደለም። እስልምና የሚጠበቀው ምን ሲኖር ነው? ተውሂድ ሲኖር፣ ከሽርክ መራቅ ሲቻል። ስለዚህ አገራችን ላይ እንደምናየው የአብረት ሼኾቹ ይሄንን አድርጉልኝ፣ የቃጥባር ሼኾቹ ይድረሱልኝ፣ ኑር ሁሴን የተባልከው እንዲያርግልኝ፣ አሊ ጎንደር እንዲፈጽምልኝ፣ አባድር ጾማ ያሳድር፣ እገሌ እንደዚህ ፈጽምልኝ፣ አህመድ ነጃሺ ቀብር ላይ ሄጄ ልንከባለ። ይሄ ሁሉ ከእስልምና ያስወጣል፣ ክህደት ነው። እኛ የምናመልከው ማይሞተው አንድ ሀያል አላህ ነው። ይሄው ሉቅማን ለልጃቸው ምን ሲሉ መከሩት? በአላህ ላይ ማንንም እንዳታጋራ። ትልቁ ወንጀልና በደል ማለት በአላህ ላይ ማጋራት ነው። ቀጠለና አላህ እዚህ ጋር ምን አስገባ? ወወሰይና አደራ አልንኮ። ወሲያ ማለት ምን ማለት ነው? ኑዛዜ፣ አደራ። የአላህ አደራ ደግሞ ከአደራዎች ሁሉ ከባድ ነው። ወወሰይና ልኢንሳን የሰውን ልጅ እኮ አደራ አልነው። ቢዋሊደይሂ በወላጅ አባትና እናቱ አደራ አልነው። መቼ? የ5 ዓመቱን ልጅ ነው አላህ አደራ ያለው አይደለም። ወላጆች የ5 ዓመት ሕፃን ልጅ ሲወልዱ እነሱ ራሱ ጠንካራ ናቸው አይደሉም? ናቸው። አላህ እኛም በወላጆቻችን ጉዳይ አደራ ያለው መቼ ነው? የእኛ ዕድሜ ገዝፎ እናትና አባቶቻችን ባረጁ ጊዜ የእኛን እርዳታ ይፈልጋሉ አይፈልጉ? ይፈልጋሉ። ሐታ ዱዓ እንድናደርግላቸው አላህ ምን አለ? ወቁል በል ኢርሐምሁማ፣ አላህ ወይ እዘንላቸው፣ ከማ ረበያኒ እኔ እንደተንከባከቡኝና እንደኮተኮቱኝ፣ ሰጊረን ሕፃን ልጅ ደካማ ምንም ማድረግ ማልችል በነበርኩበት ሰዓት እኔን እንደተንከባከቡኝ ጌታዬ ሆይ አንተ አሁን ተንከባከባቸው። ስለዚህ አላህ ምን ብሎ ጀመረ? እዩ፣ እንደ አላህ ምክር የሚችል የለም፣ እኛ ተመካሪዎች እንሆን እንጂ። ወወሰይና እንዳለ ስለ ወላጅ ያመጣውን አጥብቆ ነው ያመጣው። አደራ እንዲህ እንዳታደርጓቸው፣ እህች እንዳትሏቸው፣ እንዲህ እንዳትሏቸው። አሁን እንያዝ። ወወሰይና ልኢንሳን የሰው ልጅ አደራ አለው ቢዋሊዴ በወላጅ አባትና እናቱ። ከዛ ከማን ጀመረ? ከአባትና ከእናት። ሐመለቱ ተሸከመችው፣ ኡሙ እናቱ ተሸከመችው ብሎ ጅማሮ ራሱ ምን ያሳያል? ይበልጥ ሐቅ እንዳላት ያሳያል። ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም አንድ ግለሰብ መጣና ምን አለ? መን አሐቁ ናሲ ቢሑስኒ ሰሓበቲ፣ ማን ነው ከሰው ልጆች ሁሉ እኔ ዘንድ የተገባው መልካምነቴን አሳምርለት ዘንድ መልካም እውልለት ዘንድ ማን ነው ከሰው ሁሉ የሚመረጠው? እሳቸው ምን አሉት? ኡሙክ እናትህ ናት። አንድ ثم من እሺ ከሱ አስቀጥሎ ማን አላቸው? እሳቸው አሁንም ምን አሉት? ኡሙክ አይደለም ያሉት፣ ثم ኡሙክ አሁንም እሱ ቀጠለና ثم من እሺ ከሷስ በኋላ ማን አላቸው? እሳቸው ምን አሉ? ثم ኡሙክ አሁንም እናትህ ናት አሉት። ሶስት እናት እኮ አይደለም ያለን፣ አንድ እናት ናት አይደል? ثم ተብሎ 3 ጊዜ አንድ እናት ተርታ ያዘች። ምን ስለሆነች ነው? ይሄው አላህ ምን አለ? ሐመለትሁ ተሸከመችው፣ ኡሙ እናቱ። አሁን ስንት ሰዓት ነው? ስሁሩ ትንሽ ተደላድሏል አይደል? ስሁር ይበላል። አሁን እጠይቃችኋለሁ፣ ሆዳችሁ ወደፊት ወጥሩት እስቲ፣ ባላችሁበት ሆዳችሁ ወደፊት ወጥሩት። ስሁሩ ምን ሆኗል ብያለሁ? ተሸጋሽጓል። አሁን ረሃብ የሚጀምርበት ሰዓት ነው። ንፉት እስቲ ወደፊት። የት ጋ ያማል? ጀርባ ያማል። ሆዳችንን ወደፊት ስንነፋው የት ጋ ያማል? ወገብ ያማል። ስለዚህ የመጀመሪያ እናት ልጅ ስታረጋት ማረፍ የምትፈልገው በምኗ ነው? በቀኟ፣ በግሯ፣ በፊቷ አይደለም። ጀርባዋ እንዲያርፍላት በጀርባ መተኛት ትፈልጋለች። ዶክተሮች ምን ይሏታል? በጀርባሽ ከተኛሽ ልጁ ታፍኖ ይሞታል ይሏታል። 9 ወር ሙሉ ገበያ ቦታ ለሄድ ነው እስቲ ውጣ የሚባል ነገር የለም። እየተወጠርክ በሄድክ ቁጥር ወገቧን ታማ አላያቸው እርጉዞች ውሃ ሊቀዱም ሊሉም ሲሉ የት ጋር ኩላሊታቸው እንደዚህ ይዘው ደገፍ ያደርጉታል። ምን ስለሚሆን ያ ቦታ እርር አድርጎ ስለሚያሳምን አላህ ነገረላት። እኛ ባናቀላትም አላህ መሰከረላት። ሐመለቱ ተሸከመችው፣ አንድ ቀን እረፍት ሳይኖር ወህነን አላ ወህኒን፣ በድካም ላይ ድካም፣ በድካም ላይ ድካም ሆነ። ለዚህ ሲባል ከአባት በፊት መብቶች ሁሉ ይገባታል ሲል አላህ አጸደቀላት፣ ነቢዩ አጸደቁላት ሰለላሁ ዐለይሂ ወሰለም።
ወፊሷሉሁ ከፊሷል በፊት ምን አለ? ምጥ ደግሞ ይባላል። አላሁ አክበር። መርየም ምን ያስባላት? ያ ለይተኒ ሚቱ ቀብለ ሃዛ ወኩንቱ ነስየን መንስያ። ምጡ ሲደመር ማህበረሰቡ ምን ሊለኝ ነው ያለ ባል ልጅ ወለድኩ ብላ ተጨንቃ ምጡም አለበት አብሮ። ያ ለይተኒ ሚቱ ቀብለ ሃዛ፣ ምን ነው ከዚህ በፊት ሞቼ በቀረሁ ኖሮ አለች። ወኩንቱ ነስየን መንስያ፣ ምን ነው የተረሳው ሆኜ በቀረሁ ነበር አለች። ልጅ ወልዳ ራባት፣ ወልደው ይርባቸዋል። ምግብ በሰላሙ ጊዜ ሲያበላት ሲያጠጣው የነበረው ጌታ ዛፉን ንቅንቅ ያላት፣ ንቅንቀሽ ውረጅልሽ አላት። በድካሟ ልክ አጅሯን ሊያበዛ ማለት ነው። አንተ ደግሞ እንደተወለድክ ዘለህ የምትሰካው የቱ ጋር ነው? የሰው ልጅ ሲደክመው የቱ ጋር ነው የሚደክመው? ልቡን ነው አይደል የሚይዘው? እንደመጣህ ግን አንተ የመጀመሪያ አንተም በምጥ ታግላ። ሐኪሞች ምን ይላሉ ይባላል፣ የሰው ልጅ 360 መገጣጠሚያ እንዳለው ኢስላምም አጽድቆልናል አይደል? 360 መገጣጠሚያ በኩል ሰዓት ቢመታ ያለውን ያህል ህመም ሴቶች ልጅ ሲወልዱ ያስተናግዱታል። እጅ አይደለም እግር አይደለም፣ እነዚህ ሁሉ መገጣጠሚያዎች። ብዙ ሴቶች ልጅ ከወለዱ በኋላ ጥርስ ሐኪም ቤት ይሄዳሉ። ለምን? ሲያምጡ ብለው ጥርሳቸው የሚጫኑበት። ከዚህ ሁሉ መከራ በኋላ ትወጣለህ። ከዛስ የሰው ልጅ የማይፈልገው ነገር ምንድን ነው? ሆዱ ሞልቶ በግድ መብላት በግድ መጠጣት አለ። እናቶች እነሱ አማራቸው አላማራቸው ዋጋ የለውም፣ ካልጠጣሁለት አይወጣለትም ብላ ትጋታለች። ይሄ ሁሉ መከራ በማላ ያልፏል። አደራ ብያለሁ በእናት ጉዳይ ማለት ወፊሷሉሁ መላቀቂያው ጊዜ እኮ ልጅ ተዋት የሚያረጋት ትንሽ ፊ ዓመይን በሁለት ዓመት ውስጥ ነው። ጡት ሲተው ነው ልጅ ትንሽ እናቱን ተወት የሚያደርገው። አለበለዚያስ እሱ ከተነሳ አምቡላንስ እሷ መተኛት አትችልም። በሌሊት ጅው አርጎ ወስዷት ይላል። ዞር ብላ ትሰከዋለች። በሌሊት ሰው ሆዱ ውስጥ የሆነ ነገር ከቀመሰ ከእንቅልፉ ይነቃል አይነቃም? ደግሞ አለቀበት አይደለ እንዲይዝለት ብላ አሁንም ትጋታለች። ለማን ሲባል? ይሄ ሁሉ ያለፈው አንተ እንድታድግ ነው ልጅ ሆይ ብሎ አላህ መከረ። እንዲሁ እኮ ምክሩን ቢያስቀምጠው ራሱ ከባድ ነበር። አላህ ግን ወወሰይና አደራ ብለናል። ከዛ እዩ ያላህ አገላለጽ አንሽኩርሊ አንተን ያስገኘውህን በቁጥር አንድ እኔን አመስግናል። ማን? አላህ። ምስጋና ሁሉ ለማን ስለሆነ? ለአላህ። ቀጠለና ምን አለ? እዩ ቀጥታ ሲያስገባው ወሊዋሊደይከ ከራሱ ጋር አገናኝቶ አመጣው። ከኔ በመቀጠል ወላጅናትና አባትህን አደራ አመስግናል። ኢለየል መሲር እነሱ በልጅነታቸው ተንከባክበው ሲያበቃ አንተ ደግሞ ትልቅ ነኝ ብለህ ብትበድላቸው፣ ብታጣጥላቸው፣ ብትጨቁናቸው እነሱ አንተም እኔ ዘንድ ብትመጡበት ቀን አለ። ያኔ ግን ሂሳብ እሰጣለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የከሰረ ሰው ነው የተረገመ ሰው ነው። ማን? አባትና እናቱ በሕይወት ኖሮ ወይ ከሁለት አንዳቸው ኖሮ በእነሱ ሰበብ ጀነት ያልገባ ሰው። እንቀጥል። ይሄ ሁሉ ግን ለእናትና ለአባት ጥሩ ሁኑ ስላለ ወኢን ጃሃዳከ ቢያስቸግሩ ቢታገሉ አንተን አላ በዚህ ጉዳይ ላይ አንቱ ሽሪከ ቢ በእኔ ላይ አጋራ ሽርክ ፈጽም በአላህ ላይ ቢሉ ፈላ ቱጢዕሁማ እሺ እንዳትላቸዋል። ማለይሰ ለከ ቢሂ ዒልሙን እውቀት በሌለህ ጉዳይ ላይ ሌላን አካል አምልክ ቢሉ ፈላ ቱጢዕሁማ እሺ እንዳትላቸው። ሙስዓብ ኢብኑ ዑመይር ረዲየላሁ ዐንሁ በጣም የተከበረ ሰሃባ፣ እናቱ ባለሀብት ነበረች። ሐታ ምን ይባል ነበር? ሙስዓብ በዚህ ጋር አልፎ ነበር ይባላል። ማለፎ ይታወቃል። በምን? እሱ የሚቀባው ሽቶ ይታወቅ ስለነበር በመንገድ ላይ ካለፈ ሙስዓብ በዚህ አልፎ ነበር ይባልለት። እናቱ ልክ እስልምናን ሲቀበል በጀቶቿ ገንዘቡን ጠቅላላ ያዘችበት። ምን አለችው? ከእስልምና ውጣ አለችው። ያስለመድኩህን እንድሰጥህ አለችው። እምቢ አለ። ሐታ በምን ችግር እስኪሞት ድረስ ጀናዛው ሰውነቱ ተሸፍኖ ማለት ነው፣ እግሩ ይገለጣል። እግሩ ሲሸፍኑት በከፈኑ ጭንቅላቱ ይሸፈናል፣ ጭንቅላቱ ይገለጣል። ለነቢዩ ሰለላሁ ዐለይሂ ወሰለም ተነገራቸው። ጭንቅላቱን ሸፍኑት፣ እግሩ ላይ ቅጠል አድርጎበታል። ለእስልምና ሲሉ ይሄን መስዋዕት የፈጸመዋል። ሌላው ሶሃባ
አንዱ እናቱ ምን ትለዋለች? እስልምና ውስጥ ሲገባ የምግብ አድማ ራሷ ላይ ፈጸመች። መራብ እስልምናን ጥለህ እስካልወጣህ ድረስ ምግብ አልበላለህም፣ እናቱን ገደለ ተብሎ ስምህ ይነሳል አለችው። እሱ ምን አላት? ሺህ ነብስ ቢኖርሽ ሺውም ቢወጣ እስልምናን ጥዬ አልወጣም ማለት። ስለዚህ አባቶቻችን ለአብሬት ሼኾች ይዘን የምንሄደው፣ ለቃጥባሬ ሼኾች ይዘን የምንሄደው፣ ለዚህ ቦታ ይዘን የምንሄደው በጊዘን እንሄድ ቢሉ ፈላ ቱጢዕሁማ እንዳትታዘዛቸው። ይኸው ጥሩ ሁኑላቸውም ያለው ማን ነው? አላህ። በክህደት ደግሞ ካዘዙ እንዳትታዘዟቸውም ያለው ማን ነው? አላህ። በክህደት የሚያዙ ከሆነ እምቢ በላቸው ካለ በኋላ ምን አለ? ነገር ግን ወሳሒብሁማ ተኗኗር ከነሱ ጋር ፊ ዱንያ በምድራዊ ጉዳይ ማዕሩፈን በጥሩ ተኗኗር፣ አብላቸው፣ አጠጣቸው፣ አልብሳቸው። በሽርክ ነው እንጂ በሚሰሩት መጥፎ ስራ እንጂ ገንዘብህም አትተባበረው። ጠንቋይ ቤት ልሂድ ብትል ገንዘብ አትሰጣትም ለእናትህ። ምትበላ ምትጠጣውን ግን ሽርክ ላይ እንኳን ብትሆን ታበላለህ፣ ታጠጣለህ፣ ታለብሳለህ። አስማ ረዲየላሁ አንሃ አቡበከር ስዲቅ ክህደት ላይ የነበረች ሚስት ነበረቻቸው። ተፋተው የአስማ እናት እናትየዋ መጣች። ማንን ልጠይቅ? ልጇን አስማን። ነቢዩ ሰለላሁ ዐለይሂ ወሰለም ቀድማ ጠየቀች። እናቴ መታለች ምን ላርግ አለቻቸው። በመልካሙ ተኗኗሪያት አሏት። ምን ላይ ከመሆኗም ጋር እናትየው ሽርክ ላይ ከመሆኗ። አላህ ምን አለ? ቀጠለና ወተቢዕ ተከተል፣ ምክር ነው። ሰቢለ መንገድን፣ መን አናበ ኢለይ ወደ እኔ በንስሐ የተመለሱ የሐቅ ሰዎችን መንገድ ተከተል። ثم ኢለየ ከዚያም እኮ ወደ እኔ ነው መርጂዑኩም የሁላችሁ መመለሻ። ፈኡነቢኡኩም እነግራችኋለሁ። እንዴት አድርጌ? አንድ እኔው በቀጥታ ያለ አስተርጓሚ ለሰራችሁት ለእያንዳንዱ ሂሳብ በማድረግ አንድ። ሁለተኛ የውመኢዚን ቱሐዲቱ አኽባርሃ የተሰራባትን ምድር በተራዋ ትናገራለች። አንድ። ሁለተኛስ ሰውነቶቻችን አላህ ምላስን ይከረችማታል። እጅ እራሱ ያወራል። እዚህ ቦታ ሄዶ የሰው ኪስ ያወልቅ ነበር። እግር እዚህ ዝሙት ቤት ሄዶ ዝሙት ሰርቷል። እጅ እግር መላ ሰውነት ቢያወሩበት ቀን አላህ። ከዛ የሰው ልጅ ምን ይላቸዋል? አካላቶቹ ሊመ ሸሂድቱም አለይና በእኛ ላይ ለምንድን ነው የምትመሰክሩብን ሲሉ እጅ እግር የመሳሰሉት መልሰው ብልት ዝሙት ሰርቶብኛል ብሎ ያወራል። ከዛ በኋላ አካላቶች ምን ብለው ይመልሳሉ? አንጠቀና አለዚ አንጠቃ ኩል ሸይ፣ ሁሉን አላህ ሲፈልግ ተናገር ሲለው እንደሚናገረው ያናገረን እሱ ነው። የእኛ ስራ ደግሞ ስንታዘዝ መናገር ነው። ስለዚህ የሰው ልጅ ከካሜራ ቢደበቅ ከሩቅ ሰፈር ቢደበቅ ራሱ ላይ ያለው አካላት ይመሰክርበታልና ሊጠነቀቅ ይገባል። አላህ ይሄን ሁሉ ማስረጃ በእኛ ላይ ያቆሟል። ይሁ እንግዲህ ምን እንደሚል ፈኡነቢኡኩም እነግራችኋለሁ የቂያማ ቀን ቢማ ኩንቱም ተዕመሉን እዚህ ምድር ላይ ስትሰሩ በነበረው። ያ ቡነይ ወደ አባት ምክር ተመለሰ፣ ወደ ሉቅማን ልጄ ሆይ ኢነሃ እቺ ወንጀል እኮ የሰው ልጅ ተደብቄ የሰራኋትን ቢል ኢነሃ ወንጀል እኮ ኢንተኩ ብትሆን እንኳን ሚስቃለ ሐበቲ የጎመን ዘር ፍሬ የምታክል ወንጀል እንኳን ብትሆን። ለምሳሌ አባባ ልያቸው ሸምግለዋል፣ ሸብተዋል። በቦክስ መምታት አይጠበቅብኝም፣ ትልቅ ነው። ዝም ብዬ ግን ለምሳሌ ሽማግሌ ሰው ለነብሴ ነው ያልኩት። ሽማግሌ ሰው ተጃጃለ አይደል ምናምን ሰው አልሰማም። ትንሽ ትመስላለች ስሙ አሁን ያላህን አገላለጽ ሁሌ መያዝ ምን ነው? አላህና ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ለምን በዚህ ደረጃ ገለጹት? አገላለጹ እንድንፈራ ነው የሚያስይዘን። ያ ቡነይ ልጄ ሆይ ብለው መከሩት። ኢነሃ እሷ እኮ ወንጀል ኢንተኩ ሚስቃለ ሐበቲን ብትሆን እንኳን ምን ኸርደሊ የጎመን ዘር ፍሬ የምታክል ትንሽ እንኳን ብትሆን ወንጀሏ ፈተኩን ፊ ሰኽረቲ በቋጥኝ ውስጥ እንኳን ብትሰራ። ቋጥኝ ታውቃላችሁ? ድንጋይ እዛ ውስጥ እንኳን የተሰራች ብትሆን። አሁን ቋጥኝ ውስጥ እንዴት ብሎ የሰው ልጅ ይገባል? አላህ ምኑን ለመግለጽ ነው? እንደው እዛ ውስጥ ተደብቃችሁ የሰራችሁት እንኳን ቢኖር። ዛሬ በኢንተርኔት የሚሰራው ወንጀልማ ምን እንበል? ሰዎች አያዩም ተብሎ ነው አይደል? ከዛ የሆነ ቀን ግን ፋይሉ ወጣ ይባላል። አለይሰከዳል። ስለዚህ አላህ ዘንድ ቋጥኝ ውስጥ እንኳን የሆነ ወንጀል ቢሰራ፣ ያ ወንጀል ደግሞ ከጎመን ዘር ፍሬ ያነሰ እንኳን ቢሆን እሺ፣ አው ፊ ሰማዋት ወይንም ሰማያት ላይ ቢሰራ
አው ፊል አርድ ወይም ምድር ላይ ቢሰራ የእቲ ቢሃ አላህ እኮ ያመጣዋል። ፈመን ያዕመል ሚስቃለ ዘረቲን ኸይረን የራሃ መልካምን የሰራ የጎመን ዘር ፍሬ የምታክል ያያታል የቂያማ ቀን። ወመን ያዕመል ሚስቃለ ዘረቲን ሸርን የራሃ መጥፎን የሰራ የጎመን ዘር የምታክል እንኳን ፍሬ ብትሆን የቂያማ ቀን ያያታል። ስለዚህ አላህ ምን አለ? ሉቅማን ሲመክር የእቲ ቢሃ አላህ እኮ ያመጣታል። ኢነላህ አላህ እኮ ለጢፉን ብሎ ምን ይላል? ኸቢር ይላል። አሁን ለነፍሴ ለእናንተም የቤት ስራ ሰጣለሁ። እስከ ዛሬ እንዴት ነበር ቁርአን አቀራራቸው? ተባረከ አለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ ወሁወል ዐዚዙል ገፉር ብለን ላጥ ነበር አይደል የምንለው? ለምን አልዐዚዝ አልገፉር ሚል መጣ? ለምን አሰሚዕ አልበሲር? ይኸው እዚህ ጋር ደግሞ ለምን ለጢፉ ኸቢር ለምን መጣ? አንቀጾች ላይ ቆም እያላችሁ ምንድነው ተያያዥነት ያላቸው የሚለው እንያዝ። ከዚህ በኋላ ይኸው እኛም ተርጉሙ የእቲ ቢሃ ካለ በኋላ አላህ ያመጣታል ካለ በኋላ ኢነላህ አላህ እኮ ለጢፉን በጣም ሩህሩህ እኮ ነው ለባሪያዎቹ። ምን በማድረጉ? እነዚህን ሁሉ ማስረጃዎች ቀድሞ ነግሯል። አንድ አለይስከዳ። ሁለተኛ የተውበትን በር ከፍቶላቸዋል። ከዛስ ኸቢሩ። ይሄ ሁሉ ግን ተነግሯቸው እምቢ ቢሉ ከላይ በሰሩት ብቻ አይደለም ውስጣቸው የቋጠሩትንም ስለማቅ የቂያማ ቀን በርብር ያወጣዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሂሳብን አስመልክቶ ምርመራን አስመልክቶ ምን አሉ? አላህ ይመረምርሃል ሲሉ ቀለል ቀለል ያለች ምርመራ አይሻ ጠየቀች። ከዛ እሳቸው ምን አሏት? ወደ እሳቸው ኹላሳ ለምጣ። አላህ አንድም ባሪያ አጥብቆ ከመረመረው ሊቀጣው ነዋል። ቀለል ያለች ምርመራ ከመረመረው ሊያሳልፈው ነዋል። ስለዚህ ምን ዱዓ እናደርጋለን በህይወታችን ከዚህ በኋላ? አላሁመ ሐሲብና ሂሳበን የሲራ። አላህ ሆይ ገር ቀላል የሆነች ምርመራን መመርመር አይቀር። ቀለል አድርጎ ከመረመረን ምን ሊያደርገን ስለሚፈልግ ነው? ሊምረን ስለሚፈልግ ነው። ከያዛችሁ አለ ከተሳሰባችሁ እሳት ትወርዳላችሁ። አላህ ከማይዛቸው ቀላል ምርመራ ከሚመረምራቸው ያደርገን። ቀጠሉ አሁንም ምክር ያ ቡነይ ልጄ ሆይ አሉት አቂም ሰላም ስግደትን መስፈርቷን ጠብቃ አቋቁማት። ወአሙር እዘዝ ቢልማዕሩፍ በመልካም እዘዝ። እምነቱ አንተ ላይ ብቻ አይታጠር። ከአማኝ ምልክቶች ውስጥ አንዱ ለነፍሴ አምኛለሁ ብሎ ዝም አይል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲላላካቸው የነበረ አንድ የይሁዳ ልጅ ነበረ። ታመመና ሞት አፋፍ ላይ በነበረበት ገቡ ቤቱ ድረስ። እስልምናን ተቀበላሉት። ወደ አባቱ ቀና ብሎ አየ። አባትየው ልጁ እየሞተበት እንደሆነ አውቋል። አባትየው በነፍሱ ላይ እንደጨከነው በልጁ ላይ መጨከን ከብዶታል። ለምን? ይሁዳዎች በጠቅላላ አጥፊዎች ናቸው አይደሉም? አውቁ አጥፊዎች። የነቢዩን ማንነት ሰለላሁ ዐለይሂ ወሰለም በምን መልክ እንደሚያውቁ ነው አላህ ይነገራል። ያዕሪፉነሁ ከማ ያዕሪፉነ አብናአሁም። ወንድ ልጆቻቸውን ከሚያውቁት በላይ እኮ ነቢዩ ሙሐመድን ያውቁታል ብለዋል ሰለላሁ ዐለይሂ ወሰለም። በራሱ ላይ ቢጨክንም በልጁ ላይ መጨከን ከብዶት ምን አለ? አጢዕ ነቢዩ ሙሐመድ ማለት ከብዶት ምን አለ? አጢዕ አበል ቃሲም አለ። የቃሲምን አባት እሺ በለዋል። ላኢላሃ ኢለላህ አለላቸው። አልሐምዱሊላህ በእኔ ምክንያት ይሄንን ወጣት ከእሳት ያዳነው። ስለዚህ አማኝ የሆነ ሰው አይደለም ለሙስሊም ሌላ እምነት ላይ ላሉ ሰዎች ትክክለኛዋን የሐቅ ጎዳና በመልካም ሊያዝ ይገባል። አንድ ወንሃ ልጄ ሆይ ከልክል፣ አኒል ሙንከር ከመጥፎ ነገር ከልክል አሉት። ወስቢር ታገስ፣ ወስቢር ታገስ። በምን ላይ? አላማ አሷበክ። ሃይማኖተኛ ስትሆን የሚመጣብህ ጣጣ አለ። በመልካም ስታዝ፣ በመጥፎ ስትከለክል ስምህን ያጠፉታል። በአንተ አልተጀመረም። ነቢያት ሁሉ የሚሰደቡት መቼ ነው? አላህ ነቢይ ያደረጋቸው ቀን። ነቢይ ከመሆናቸው በፊት የነቢያትን ባህሪ የሚቃወም ከህዝቦቻቸው ነበር? የለም። ነቢይ ሲሆኑ ግን ይደበደባሉ፣ ይሰደባሉ፣ በመጥፎ ስም ይነሳሉ። ስለዚህ ልጄ ሆይ ሐቅ ላይ ሆነ በመልካም ስታዝ፣ ከመጥፎ ስትከለክል የመከራ ማዕት ይመጣብሃል። ፈስቢር ታገስ፣ ወስቢር ታገስ፣ አላማ አሷበክ በሚያጋጥመ ኢነ ዛሊከ አንተ እኮ የያዝከው ነገር ሚን ዐዝሚ ልእሙር በምር ሊያዝ የሚገባው ነው። በቀልድ ሊያዝ የሚገባው አይደለም። በርታ፣ ጠንክራ ያዘው። ምንም? ስግደትን ማቋቋም፣
በመልካም ማዘዝ፣ ከመጥፎ መከልከል፣ መታገስ። እነዚህ ሁሉ በምንድነው መያዝ ያለባቸው? በምር የሚያዙ እንጂ የቀልድ ጉዳዮች አይደሉም። ቀጠሉ ምክራቸውን ለልጃቸው ወላ ቱሰዒር ኸደከ ሊናስ፣ ለሰዎች በማሽሟጠጥ መልኩ ጉንጭህን እንዲህ ተነፋፍተህ አትስጥ። አሁን ሰውን ሲንቀው ምንድን ነው የሚያደርገው? የንቀት ጥግ ነው አይደል? እቺ አንዷን ጉንጭ መንፋት፣ ከዛ ወይ በግራ ወይ በቀኝ አይን ሰውነ ምን ያቃልም። በዚህ ደረጃ እንኳን መሆን እንደሌለበት፣ ምክንያቱም አላህ የሚያውቁ ሰዎች ብቻ ናቸው ስነ ስርዓታቸው የተስተካከለው። ስለ ስነ ስርዓት ደግሞ በዚህ ዝርዝር ካልተነገረ እኛው ራሱ ልንሰራው እንችላለን አንችልም? ነቢዩ ሰለላሁ ዐለይሂ ወሰለም ስለ ኩራት ስለተናገሩ ሐቅን መገፍተርና ሰዎችን በአይን ቂጥ ማየት ነው። አይን ቂጥ አለው እንዴ? የትኛው ማለት ነው? በዚች በጨረፍታው በዚህ እንደዚህ ብለህ ስታየው ሰውን ምን ስታደርገው ነው? ስታዋረደው ነው። ስለዚህ ይኸው አባት ለልጃቸው ምን አለ? ወላ ቱሰዒር ኸደከ፣ ጉንጭህን ሊናስ፣ ለሰዎች ጉንጭህን እንዲህ በንቀት መልክ እንደዚህ አትበላቸው። አንድ ወላ ተምሺ፣ አትሂድ ፊል አርዲ፣ በምድር ላይ መርሐን፣ ተንበጠራሪ ሆነ በኩራት አትዝለን። ኢነላህ፣ አላህ እኮ ላ ዩሒቡ፣ በፍጹም አይወድም፣ ኩለ ሙኽታሊ፣ ተንቦጣራሪን ሁሉና ፈኹር፣ ጉረኛ የሆነ ሰው እኮ አላህ አይወድም። ከላይ ከባባድ ምክሮች መከሩት፣ መስራት ያለበትን፣ ከታች ደግሞ መራቅ ያለበትን ነገሩት። ሚሰራ ብቻ አይደለም በሸሪዓ ያለው ሚራቁ ነገሮችም ስላሉ ወቅሲድ አሉት። ደግሞ መካከለኛ ሆኖ ፊ መሽክ፣ ባካሄድ ንጥር እያልክም አትሂድ። በእግሩ መሬት እንደሚለካ ሰው ደግሞ አትንቀራፈፍ፣ ቆፍጠን በል። ወቅሲድ መካከለኛ ፊ መሽክ፣ ባካሄድ። ወቅዶት ዝቅ አደርግ፣ ሚን ሰውቲክ፣ ድምፅህን ደግሞ ዝቅ አደርግ። ሰዎች ከሰሙ ከዛ በላይ አትጮህ። ኢነ አንከረል አስዋት፣ ከተጠሉ ድምፆች ውስጥ ከመጥፎ ድምፆች ውስጥ እኮ ለሰውቱል ሐሚር የአህያ ድምፅ ነውና ከጮክ የምትመሳሰለው ከበጎዎች ጋር ሳይሆን ከአህያዎች ጋር ነው። አትጮህ፣ አህያ ነው የሚጮኸው። ከዛ አላህ ምን አለ? አንቀጽ ቁጥር ስንት ላይ ደረስ? 20 እስከ 19 ግልጽ ነው አይደል? ባረከላሁ ፊኩም። አለም ተረው፣ ከልባቸው አይመለከቱምን? አታይምን? አነላህ፣ አላህ እኮ ሰኸረ ለኩም፣ ለእናንተ እኮ አግርቶላችኋል። ተስኺር ማለት መግራት ነው። ማፊ ሰማዋት፣ በሰማይ ያለውን በጠቅላላ አላህ ምን አለ? ወላሁ ኸለቀ ለኩም ማ ፊል አርዲ ጀሚዓ፣ ለእናንተ እኮ ነው በምድር ያለውን በጠቅላላ ይፈጠርኩላችኋል። ወከዛሊከ ወፊ ሰማኢ ሪዝቁኩም፣ እናንተ የምትበሉ የምትጠጡት እኮ ከሰማይ ነው የሚወርድላችኋል። ይሄ ሁሉ ለማን ነው? ለተከበረው ለሰው ልጅ። መቼ? ክብሩን የጠበቀ ጊዜ። ሱብሓነላህ፣ ቅድምም ብያችኋል። ሰማይ ትጠቀለላለች፣ ትወገዳለች ብያለሁ አይደል? ሰማይን የሚያክል እነ ፀሐይ እነ ጨረቃ እነዚህ ሁሉ ይጠፉና ከነግዝፈታቸው ማንን ዘውታሪ ያደርጋል አላህ? የሰው ማንን ዘውታሪ ያደርጋል አላህ? የተከበረውን የሰው ልጅ በጸጋ ያጣቅመዋል። 2 ሜትር ማይሞላው ዘላለም ዓለሙን የአላህን ሕግ ጠብቆ ከሞተ ጀነት ውስጥ የዘላለም ይሆናል። ባላህ ክዶ ከሞተስ ዘላለም ዓለሙ የእሳት ይሆናል። አላህ እኛንም ዝርያዎቻችንም ይጠብቃል። አላህ ምን አለ? አለም ተረው፣ አታይም አትመለከትምን? አነላህ፣ አላህ ሰኸረ ለኩም፣ ለእናንተ እንዳገራላችሁ፣ ማ ፊ ሰማዋት፣ በሰማያት ያሉትን፣ ወማ ፊል አርድ፣ በምድርም ያለው፣ ወአስበጋ፣ አፈሰሰባችሁ፣ አንቧቧባችሁ። ኢስባህ ማለት እንደዚህ ዝም ብሎ እንደ አንድ ሌትር ነገር እንዲፈሰስ አይደለም። አንቧቧባችሁ፣ በጣም ለቀቀባችሁ። አለይኩም፣ በእናንተ ላይ፣ ኒዓመሁ፣ ጸጋዎቹን በጠቅላላ። የአላህ ጸጋዎች ይታወቃሉ። የአላህን ጸጋ ሊቆጥር የሞከረ ሰው ሞኝ ነው። ምክንያቱም አላህ ምን ብሎ ነግሮታል? ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ፣ ልቁጠር ብላችሁ ብትጀምሩ ውሃ፣ አየር፣ ምግብ፣ ልብስ እያልክ እንደ ሞኝ አትቁጠር። ላ ተሕሱሃ፣ ልቁጠራት ብትሉ መቁጠር አትችሉም ማለት። የዋለውን ጸጋ የሚያውቀው ማን ብቻ ነው? አላህ ብቻ። ይሄው ምን አለ እዚህ ጋር? ኒዕመሁ፣ ጸጋው፣ ዛሂረተን፣ ከላይ የምታዩት፣ ወባጢና፣ ውስጥ ያለውንም የዋለባችሁን እሱ ብቻ ነው የሚያውቀው። ቀላል ምሳሌ፣ የሰው ልጅ አይኑን ሲታወር ምን ይፈልጋል? ዱላ።
እንጂ ጆሮ ምን አይያዝማል። አይን የታወሩ ሰዎች በዱላ ሰፈራቸውን አውቀው ይገባሉ። ቢበዛ አንድ ሰው እንዲደገፍ እንዲያደርጋቸው ነው የሚደረገው። ጆሮውን ሲታመም የሰው ልጅ ምን ይሆናል? ነገር ሰው ካልያዘው መንቀሳቀስ አይችልም። የሰው ልጅ ባላንስ የሚሰራው በምኑ ነው? በጆሮ። ጆሮ በሽተኛ የሆነ ሰው ሁለት ሰው ካልያዘው መሄድ አይችልም፣ ይወድቃል። ስትታይ ግን የምትመስል ተራ ነገር የምትመስል አውራጣት ከሌለ መብላት አለ የለም። ልክ እንደዚህ ከላይ ከታችም ከውስጥም ከላይ የተዋለብንን ጸጋ አላህ ብቻ ነው የሚያውቅ። ስለዚህ ራሱ ምን አለ? እኔ የዋልኩትን አታውቁም፣ እናንተ ግን ዝም ብላችሁ አመስግነዋል። ወሚን ናስ ከሰዎች እኮ አሉ ይሄን ሁሉ ጸጋ ከዋልኩባቸው በኋላ መን ዩጃዲሉ ሚከራከሩ ፊላሂ በአላህ ላይ በተውሂዱ ጉዳይ ላይ የሚከራከሩ አሉ። አላህ ያልሆነውን ነው የሚሉ፣ አንድም ሶስትም ነው የሚሉ፣ አላህ እኮ ተጸጽቷል የሚሉ፣ አላህ እኮ ይደክመዋል ያርፋል የሚሉ። እሱ ግን ራሱን ተናግሯል። 7 ሰማይ 7 ምድር በ6 ቀን ውስጥ ፈጥሬ ወማ መሰና ሚልሁ ድካም የምትባል አላገኘችንም። ስለዚህ የሰው ልጅ ያለ እውቀቱ ነው ስለ አላህ እየተናገረ ክህደት ውስጥ የሚወቀው። ትክክለኛው ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ አላሁ ላ ኢላሃ ኢላ ሁወ አልሐዩል ቀዩም ኢላ አኺሪ አያ። እነዚህ ሁሉ አቅሉን ለተጠቀመ አላህ የዋለበትን ላወቀ ምን የሚያደርጉ ናቸው? ምን የሚያደርጉ ናቸው? የተውሂድን ልዕልና የሚያጠሩ ናቸው። ስለዚህ የሰው ልጆች ክህደት ላይ የወደቁት በድርቅናቸው ነው። ይመጣል አንቀጹ ተያይዞ ወመን ዩጃዲሉላህ መን ዩጃዲሉ ፊላህ በአላህ ተውሂድ የሚከራከር ቢገይሪ ኢልሚን ያለ ምንም እውቀት ወላ ሁደን ምንም አይነት ቅን መንገድ ሳይመራ ወላ ኪታቢን ሙቢን ግልጽ የሆነ ደግሞ መጽሐፍ ሳይሰጠው። መጽሐፍ ቢኖረው እኮ ከአላህ የተላከ ጥሩ ያለምንም ያለ እነዚህ ሁሉ ማስረጃዎች በአላህ ላይ የሚክድ ሰው አለ። ወኢዛ ቂለ ለሁ በተባሉ ጊዜ ወላ ኪታቢን ሙኒር ምንም አይነት ግልጽ ሙኒር ግልጽ ነው፣ ግልጽ የሆነ መጽሐፍ ሳይኖር። ወኢዛ ቂለ ለሁ በተባሉ ጊዜ እነማን ይመጣሉ? ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ከጌታችሁ ወደ እናንተ የተወረደላችሁን ቁርአንን ሐዲትን ተከተሉ ሲባሉ ማ አንዘለላህ አላህ ያወረደውን ቃሉ ይላሉ እነሱ በተራቸው በል ነተቢዑ በል ይልቁንም ነተቢዑ እኛ እኮ የምንከተለው ማ ወጀድና ያገኘነውን ነው አለይህ በሱ ላይ አባአና አባቶቻችንን ያገኘንበትን መንገድ እንጂ አንቀበልም ይላል። ይሄ የእነማን ባህሪ ነው? ከጥንት ጀምሮ ከነ ነቢይላህ ኑሕ፣ ሁድ፣ ሹዓይብ ከነቢዩም ጀምሮ ይሄው እስካለንበት ጊዜ ድረስ ሰዎች ቁርአን እንዲህ ይላል ሐዲስ እንዲህ ይላል ሲባል የሚሰጡት መልስ ምንድን ነው? እናንተው ራሱ ታውቁታላችሁ። አንተ ከሸህ እገሌ የበለጠ ታውቃለህ ወይ ይላል። እንዴት መልስ አልሰማችሁ? የተወራው ስለምንድን ነው? ስለ አላህ። የተወራው ስለማን ነው? ስለ ነቢዩ ሰለላሁ ዐለይሂ ወሰለም። ቁርአንና ሐዲስ ሐቅ ነው አይደለም? ሐቁ መጥቶላቸው ተቀበሉት ሲባሉ ምን ይላሉ? በል ይልቁንም ነተቢዑ እንከተላለን ማ ወጀድና ያገኘነው አባአና አባቶቻችን ሲሰሩ ያገኘነው ነው የምንከተለው። የአላህ መልስ ነው። የመመልስ ነው እኛ የሚያስፈልገን የአላህ መልስ አይደል? እውነተኛው ፈራጅ አወለው ካነ ሸይጣን አለ ጉዳዩ ከሰይጣን ጋር አያያዘው አላህ። እነሱ አባቶቻችን ሲሉ አላህ ምን መልስ ሰጠ? ሰይጣን የሚል ቃል አመጣ። ከሰይጣን ደግሞ ምንድነው ነው የሚጠበቀው ከኛ? አላህ ምን አለ? ሁወ አዱዊ ወአዱወኩም ፈተኺዙሁ አዱወ። ሰይጣን ማለት የኔም ማለት የአላህ የእናንተም ጠላት ነው። ጠላት አድርጋችሁ ያዙታል። ከጠላት ይሸሻል ወይስ ወደ ጠላት ይቀርባል? መልሱልኝ። ይሸሻል። አሁን ስሙ አላህ ምን እንዳለ? አወለው ካነ ሸይጣኑ አለ ይሄ የአባቶቻችን መንገድ እያሉ የሚያወሩት አለ ሰይጣን ቢሆን እንኳን የድዑሁ የሚጠራቸው ኢላ ዓዛብ ሰዒር ወደ ጀሃነም ሰይጣን አባቶቻቸውን የጠራ ከሆነ እነሱ ሰይጣንን እሺ ብለው እነሱም አባቶቻቸው ተከትለው ጀሃነም እንግባ ይላሉና ከዚህ የበለጠ የአዛኙ ንግግር አለ? እነሱ ለሚያነሱት ሁሉ በሚገባቸው መልክ ይነግራቸዋል። ምክንያቱም ማንም ሰው የሰይጣን ጓደኛ መሆን ይፈልጋል? አይፈልግም። አሁን አንድ ምሳሌ ያነሳል። ይሄ ነገር ከሀገራችን እስካልጠፋ ድረስ በህይወት ካለው አላህ ይወፍቀኝ ያነሳል። አላህ 3 ፍጡሮች ነው ያሉት እንተማመናለን። ነቢዩ በአንድ ሐዲስ የጠቀሷቸው መላኢካዎችን አላህ ከምን ፈጠራቸው? ከብርሃን አለ። ጂኖችን ከነበልባል እሳት።
የሰው ልጅ አሉ አባታችንን አደምን ሚማ ሱሚየ ለኩም ከተሰየመላችሁ ከጭቃ ፈጠረው አሉ። አሁን ስሙ ሰው ለማስቀየም አይደለም፣ ግን ከማህበረሰባችን መውጣት ስላለበት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸው መላኢካ? ሰው ተስማምተናል ሁላችሁ? ጥሩ። ሰዎች ምን ይላሉ? ኑሩን ከኑሩ ኸለቀው ጀሊሉ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኑሩን ማንን? ነቢዩ ሙሐመድን። ከኑሩ አላሁ ኑሩ ሰማዋቲ ወልአርድ፣ አላህ ብርሃን ነው የሰማይም የምድርም ተብሎ የለ። ነቢዩን እኮ የፈጠራቸው ከራሱ ብርሃን ነው። ኸለቀው ፈጠረው ጀሊሉ ይላሉ። ይሄ እስልምና ውስጥ ያስቀምጣል ወይስ ከእስልምና ያስወጣል? ያስቀምጣል ወይስ ከእስልምና ያስወጣል? ያስወጣል። ነቢዩ ሙሐመድ የተፈጠሩት ከምንድን ነው? ማናችንም እንደተፈጠር ነው ከአደም ነው የተፈጠሩት። አይደለም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአብደላና ከአሚና የተወለዱት ያለ አባት ከመርየም ብቻ የተገኘው ራሱ ዒሳ አላህ እሱን አስመልክቶ ምን አለ? ዒነ መሰለ ዒሳ ዒንደላሂ ከመሰሊ አደም። የኢሳ ምሳሌው እኮ ማን ዘንድ? እኛ ዘንድ እኮ አይደለም፣ ነሷራዎች ዘንድ እኮ አይደለም። እነሱ በመንገድ ስተዋል። ዒንደላህ አላህ ዘንድ ከመሰሊ አደም፣ ልክ እንደ አደም ነው፣ ምንም ልዩነት የለውም። ሁለተኛ አሁን ይህንን ስንመክራቸው ግን ሰዎች ምን ይላሉ? ዝም በሉ እናንተ ምን ታውቃላችሁ ይላሉ። አይደል? አባቶቻችን ነቢዩን ስለሚወዱ ኑሩን ከኑሩ ኸለቀው ጀሊሉ ብለዋል፣ እኛም እንከተላለን የሚሉ ሰዎች አሉ ይሉ አሉ። ሁለተኛ እነዚህ የቃጥባሪ አምላክ የሚባሉት አላህ ወደ እስልምና ያስገባቸው አሚን በሉ ምን ይላሉ? ከአደም በፊት ሰው ነበር ይላሉ። ኢትዮጵያዊ ሰው ከአደም ከአባታችን አደም በፊት ሰው አለ ይላሉ። እኔ አይደለም ያልኩት፣ እንግባ ምን እንደሚሉ። በፊት የሰራውን ጉድ አሁን ልናገረው። ያላሹም እኮ ነው ሸልሞ የፈጠረው። የአደም ጭቃ ነው እጁን ያጠቆረው። ነበር ያሳመረ ሌሎቹ ሲያቦኩ ጌታዬ ሽሊላ። ያም አይነት እኮ ነው የሚታየው በእግሩ። ዋና ረጋጭ ነበር ደባልቆ አፈሩ። ጌታዬ ሽሊላ በእጁ ያደረገው ሙልኩን አቡልጀበል ግርማ አለው ለመልኩ ይላል። አቡልጀበል የሚሉት ማንን ነው? የሼኽ ኢሳ ልጅ ነው፣ የቃጥባሪዎቹ ልጅ። በፊት የሰራውን ጉድ አሁን ልናገረው። ያላሹም እኮ ነው ሸልሞ የፈጠረው። አላህ ቀድሞ ፈጥሮታል እሱን እያለ ነው። የአደም ጭቃ ነው እጁን ያጠቆረው። አደም ገና ጭቃ እያለ አቡልጀበል ግን ቦታው ላይ ስለነበረ የአደም ጭቃ ተፈናጥሮበት የአቡልጀበል እጅ የጠቆረው በዛ ነው ይላል። ያም አይነት እኮ ነው የሚታየው በእግሩ። ማለት እግሩ ላይም ያለበት ሌላ ጥቁር ምልክት ዋና ረጋጭ ነበር ደባልቆ አፈሩን አደም የተፈጠረበትን ጭቃ ያቦካለት አቡልጀበል ነው ይላል። ይሄ እስልምና ውስጥ ያኖራቸዋል? መልሱልኝ። አያኖራቸውም፣ ከእስልምና ያስወጣቸዋል። ስለዚህ የአባቶቻችን መንገድ ነው አይባልም። ይሄ የሰይጣን መንገድ ነው። ይሄው አላህ ነገረን። አወለው ካነ ሸይጣኑ ሰይጣን ቢጠራቸው የድኡሁም ኢላ አዳቢ አሳይር። እንቀጥል። ወመን ዩስሊም አለ። ነገር ግን ይሄ የክህደት መንገድ ሆኖ ሳለ አለ ወመን ዩስሊም ወጅሃሁ መላ አካላቱን በእምነትና በመልካም ስራ ለአላህ የሰጠ ሰው ኢለላህ ወደ አላህ የሰጠ ሰው ወሁወ ሙሕሲኑን እሱ ደግሞ በጎ ሰሪ ሆኖ ፈቀድ ኢስተምሰከ በእርግጥ እኮ ጨብጦ ይዟል ቢልዑርወቲል ውስቃ መበጠሻ የሌላትን ዘለበት እኮ ይዟል። ማን? በአላህ አምኖ መልካም የሰራ አሳማሪ የሆነ ሰው። ወኢለላህ ወደ አላህ እኮ ነው ዓቂበቱል ኡሙር የነገሩ ሁሉ መጨረሻ እኮ መመለሻው እኮ ወደ አላህ ብቻ ነው። ወመን ከፈረ የካደ ሰው ግን ፈላ የሕዙንከ ነቢዬ ሆይ አያሳዝንህ አያስተክዝህ። ኩፍሩሁ ከሃዲነቱ በጣም ብዙ አያስጨንቅህ። አንተ ካልኩህ በላይ በቀንም በሌሊትም አስተምርህልኛል። ኢለይና መርጂዑሁም መመለሻቸው እኮ ወደኛ ነው። እነዚህ አንተ የሚያስተባብሉ ሰዎች ፈኑነቢኡሁም እንነግራቸዋለን ቢማ አሚሉ እዚህ ምድር ላይ ሲሰሩ በነበረው ኢነላህ አላህ እኮ ዓሊም አዋቂ ጌታ ነው። እዚህ ምድር ላይ ሲሰራ የነበረውን ሁሉ ያውቃል። ቢዛቲ ሱዱር በልብ ውስጥ ያለውን ሁሉ የሚያውቅ ጌታ ነው። ከዛ ስለ ከሃዲያን አላሁ ስብሓነሁ ወተዓላ ከተናገረ በኋላ ምን አለ? ኑመቲዑሁም ቀሊለን ትንሽ ጊዜ እናጣቀማቸዋለን እዚህ ምድር ላይ እንዲበሉ እንዲጠጡ። ثم ከዛስ የቂያማ ቀን ነጠሩሁም ገፍትረን እንከታቸዋለን ኢላ አዳቢ ገሊል በጣም ብርቱ አስቸጋሪ ወደ ሆነው ቅጣት ወደ ጀሃነም እንከታቸዋለን። ወለኢን ሰአልተሁም አንተ መልእክተኛዬ ሆይ ሰለላሁ ዐለይሂ ወሰለም አንተን የሚያስተባብሉህን ሰዎች ወለኢን ሰአልተሁም ብትጠይቃቸው ምን ኸለቀ ማን የፈጠረው ብለን አሰማዋት
ሰባቱን ሰማዮች ወልአርድ ሰባቱ ምድሮች ማን የፈጠረው ብለህ ብትጠይቃቸው አንዳቸውም ሳይለያዩ ለየቁሉና ይሉሃል እኮ ሁሉም አላህ ነው የፈጠረው ይሉሃል። አንተ አላህ ነው የፈጠረው ብለው ካመኑልህ ቁል አንተ ደግሞ በል አልሐምዱሊላህ በል። አንተን ግራ ሊያጋቡህ ቢሞክሩም ቢሰድቡህም እብድ ነህ ቢሉም ድግምተኛ ነህ ቢሉም በእኛ ላይ ቁርአን ካልወረደ አንተ ላይ እኮ ቁርአን አይደለም የወረደው ግጥም ነው ቢሉም ዳዕዋ ሲያደርጉላቸው ላለመቀበል ይሄን ሁሉ የሚያመጡት እቺን ጥያቄ ብቻ ሲጠይቃቸው የቷል ሰማያትና ምድር ማን የፈጠረው በላቸው ምን ይሉሃል? ሁሉም ዓለም ላይ ያለውን ስትሄድ አንድዬ ነው ይሉሃል። አልሐምዱሊላህ በል እንደዛ ካሉ ለምን አምልኮ የሚገባውም ለማን ነው? ትላንት ብቻውን ለነበረ ሰባት ሰማይን ሰባት ምድርን መላእክቶችን የሰው ልጆችን ጂኖችን ባህርን ተራራን የፈጠረ ብቻ ነው። ከዚህ ምን እንይዛለን? የላኢላሃ ኢለላህን ትርጉም አዛብተው የሚተረጉሙ ሰዎች አሉ። ላኢላሃ ኢለላህ ሲባል ከአላህ ውጭ ፈጣሪ የለም የሚለዋል። ውሸት ነው። ይሄ የላኢላሃ ኢለላህ ትርጉም አይደለም። ምክንያቱም የመካ ጋሪያ ከአላህ ውጭ ፈጣሪ አለ ብለዋል እንዴ? ይሄው በዚህ አንቀጽ መሰረት አላሉ። አምልኮን ነው አይደል ያስተባበሉት? ለዛ እኮ ነው ምን ያሉት? አጀዐለል አሊሀተ ኢላሃን ዋሂዳ። ይህን 360 የምናመልካቸውን ጣዖቶች አንድ አምላክ ይሁን ይላልን? ስለዚህ ላኢላሃ ኢለላህ ትርጉም ማለት ነው ላ ማዕቡደ ቢሐቅን ኢለላህ፣ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ከአላህ ውጭ ታዲያ ዓለም ላይ የሚመለኩትስ ቢልባጢል በከንቱ በውሸት እንጂ የሚመለኩት በእውነት የሚመለከው በሰማይም በምድር ማን ብቻ ነው? አላህ ብቻ ነው። አልሐምዱሊላህ በል። ለምን? ማስረጃ ስላቆምክባቸው። በል አክተሩሁም ይልቁንም አብዛኛዎቹ ላ ያዕለሙን ሐቅን ከባጢል እኮ ለይተው ማወቅ የሚችሉ አይደሉም። ሊላሂ ለአላህ እኮ ነው ማፊ ሰማዋቲ ወልአርድ በሰማያትና በምድር ውስጥ ያለው በጠቅላላ። ኢነላህ አላህ እኮ ሁወል ገኒይ እነሱ አላመልክ ቢሉት እኮ የተበቃቃ ጌታ ነው። ማንም አመለከው አላመለከው ለራሳችን ጥቅም ሲል እንጂ እንድናመልከው ያደረገ ባናመልከው ምንም የሚደርስበት አይደለም። አልሐሚድ በራሱ የተመሰገነ ጌታ እኮ ነው አለ። አሁን ነቢዩ ሰለላሁ ዐለይሂ ወሰለም ላይ የወረደውን ቁርአን ላለመቀበል ስም አወጡለት። ምን አሉ? ቃሉ አሳጢሩል አወሊን አሉ። ይሄ ድሮ ከነበሩ ሰዎች የተወሰደ ተረት ተረት እንጂ ያላ ቃል አይደለም አሉ። ከዛ ቀጠሉና ምን አሉ? ቁርአን ይዤዋለሁ የሚለው መሐመድ የራሱ ቃል አሉ። ከጊዜ በኋላ እሱ ሲሞት ቃሉም ይጠፋል። አላህ ምን አለ? ወለው አነማ ፊል አርዲ በምድር ያለው በጠቅላላ ሚን ሸጀረቲ ከዛፍ በኩል አቅላሙ መክተቢያ ቢሆንም መጻፊያ ቢሆን ወልባሕሩ ባህሮችም ቢሆኑ የሙድሁ ሚን ባዕድህ ሰብዐቱ አብሑሪ መድ ቀለሙ ደግሞ ቢሆኑ እሱ ደግሞ ሲያልቅ ዓለም ላይ ያሉት ባህሮች ሌላ 7 እጥፍ ቢኖር እንኳን ማነፊضት በፍጹም እኮ አትወገድም አታልቅም። ከሊማቱላህ የአላህ ንግግር ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሞት ጋር የተያያዘ አይደለም። ኢነላህ አላህ እኮ ዐዚዙን አሸናፊ ነው፣ ሐኪሙ ጥበበኛ ጌታ ነው። ማኸልቁኩም እናንተ ብታስተባብሉ አፈጣጠራችሁ ማኸልቁኩም አፈጣጠራችሁ ወላ ባዕቱኩም እናንተንም መቀስቀስ እኮ ምን ብለው ያስተባብሉ ስለነበረ አይዳ ሚትና ወኩና ቱራበን ዛሊከ ረጅዑ በዒድ ከሞትን አጥንታችን ከበሰበሰ በኋላ ደግሞ ትቀሰቀሳላችሁ ይለናል። የእውነት ከተቀሰቀስን ግን አሉ ጸጸት ነው። ለምን? ስላልተዘጋጁላት አንቀሰቀስም እንጂ ብንቀሰቀስ እኮ ሲሉ አላህ ምን አለ? ማ ኸልቁኩም አፈጣጠራችሁ ወላ ባዕቱኩም ከመጀመሪያው እስከ መጨረሻ ያላችሁትን ከቀብርም እኮ ባወጣ ኢላ ከነፍሲ ዋሂዳ ልክ አንዲትን ነፍስ እንደ ማስገኘትና እንደ መቀስቀስ በዚህ ደረጃ ቻይነኛል። ኢነላህ አላህ እኮ ሰሚዑን በሲር ሰሚና ተመልካች የሆነ ጌታ ነው። አለም ተራ አታይምንም? አነላህ አላህ ዩሊጁ ያስገባል አለይለ ሌሊትን ፊነሃር ቀን ውስጥ ምን በማድረግ ቀኑን በማስረዘም ሌሊቱን በማሳጠር። ዘንድሮ እየጾምን ያለነው ከስንት ሰዓት እስከ ስንት ሰዓት ነው? 11 ሰዓት ከ25 አካባቢ አይደል ጀምሮ እስከ ስንት 12 ሰዓት ከ37 ድረስ ምን ሆኗል ማለት ነው? ሌሊቱ የሆነ ያህል ጨምሯል።
ቀኑ አጥሮልናል። ከዚህ በፊት ስንጾማቸው የነበሩት ከሌሊቱ 10 ተኩል ስሁር ተይዞ ለአንድ ሩብ ጉዳይ የሚፈታበት ጊዜ ነበር አልነበረም? ስለዚህ ዩሊጁ ሌይለ ፊ ነሃሪ ወዩሊጁ ነሃረ ፊ ሌይሊ ማለት ትርጉሙ ምን ማለት ነው? ቀኑን በማሳጠር ሌሊት ውስጥ በመክተት ሌሊቱን በማሳጠር ምን ውስጥ በመክተት ቀን ውስጥ በመክተት። አለም ተራ አትመለከትምን? አላህ ዩሊጁ ሌይለ ፊ ነሃሪ ሌሊትን ቀን ውስጥ ይከተዋል። ወዩሊጁ ይከታል አነሃረ ቀንን ፊ ሌይል ሌሊት ውስጥ ይከተዋል። ወሰኸረ ሸምስ ፀሐይን አገራት ምን በማድረግ ከምስራቅ ትወጣለች፣ ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም በምዕራብ ትገባለች። በነገው ዕለት ከመውጣቷ በፊት አሉ ለአላህ ስጁድ ታደርጋለች አሉ። ከዛ ፍቃድ ትጠይቃለች። ውጪ ስትባል በምስራቅ ትወጣለች አሉ። ቅያማ ሲደርስ ግን ምን ትሆናለች አሉ? በምዕራብ ትወጣለች። ከዛ በኋላ አላህ ተውበትን አይቀበልም አሉ። ወልቀመር ጨረቃንም እንደዚሁ ገራት እኮ ሁሉ የጅሪ ይጓዛሉ ኢላ አጀሊን ሙሰማ አላህ በወሰነላቸው ሰዓት ድረስ ፀሐይም ጨረቃም ሁሉም ይጓዛሉ። ወአነ አላህ ደግሞ ቢማ ተዕመሉነ እናንተ በምትሰሩት ኸቢር ውስጥ አዋቂ ነው። ስለዚህ አንድ ሌሊት አንድ ቀን መሽከርከሩን እንደ ቀልድ እንዳናየው። ከሰውነታችን ላይ ምን እየቀነስን ነው? ወደ አላህ የምንጠጋበት የምንሄድበት የሆነውን ቀን እየቀነስን ነውና እዩት። አንቀጹን አዘጋቡ። ቅድምም ብያቸዋለሁ። አንቀጾች የሚያልቁበት በምን እንደሆነ ትኩረት እንስጥ ብለናል። እዚህ ጋር ምን አላለ? ሰሚዑን በሲር ምናምን አላለ። ኢነላህ ወአነላህ አላህ እኮ ነው ቢማ ተዕመሉነ እዚህ ምድር ላይ በምትሰሩት ኸቢሩ የውስጥ መርማሪ ነውና ለሚቀጥለው ዓለም መልካም ስንቅ ያዙ። ዛሊከ ይህ እኮ ቢአነላህ አላህ እኮ ስለሆነ ነው። ሁወል ሐቅ እሱ እኮ በእውነት የሚመለከው እውነተኛ አምላክ ስለሆነ ነው። ወአነማ የድዑነ እነዚያ ግን የሚያመልኳቸው ሚን ዱኒሂ ከአላህ ውጭ ያሉት አልባጢል ከንቱ ስለሆነው ነው። የሚደረግላቸውም አምልኮ የውሸት አምልኮ ነው። ወአነላህ አላህ እኮ ሁወል ዓሊይ የሁሉ የበላይ ነው። አልከቢር ታላቅ ጌታ ነው። አለም ተራ አነል ፉልክ አሁን ዓለም ላይ ነዳጅ በስንት ፐርሰንት ጨመረ ተባለ? በ500%። እስከ ዛሬ አላህ በሰላም በባህር እንዲሄድ ሲያደርገው ነበር አይደል? እሱ በቸርነቱ በወንጀላችን የተነሳ ማዕበል ሳያስነሳ ቆየና አንዲት ኮሪደር መርከቦች የሚያልፉባትን ጦር እንዲማዘዙባት አደረገ። የሆኑ ሀገሮችን ማለፍ አይቻልም ተባለ። የዓለም ኢኮኖሚ የተወጣ ጣራ ላይ ወጣ። አሁን የሰው ሁሉ ጭንቀትና ወሬ ምን ሆኗል? ጦርነቱ መቼ ነው የሚቆመው? ትንሽ በረድ ቢልልን ይላል አይደል? አንድ ልናቅ የሚገባው ነገር አለ። ማብረድም ማባባስም የሚችለው ማን ብቻ ነው? አላህ ነው። አልአምሩ ኩሉሁ ሊላህ ጉዳዩ በጠቅላላ በአላህ እጅ ያለ ነው። ከኛ የሚጠበቀው ምንድን ነው? አላሁመ አንተ ሰላም ወርዙቅና አሰላም። አላህ ሆይ አንተ እኮ ነህ ሰላም፣ የሰላም መገኛ፣ ዓለሙን ሰላም አድርግልን። ጉዳይ ውስጥ ገብተን በተጨነቅን ቁጥር እንጠቀማለን ወይስ እንጎዳለን? ንገሩኝ። እንጠቀማለን ወይስ እንጎዳለን? እንጎዳለን። የኮሮና ጊዜ ካስታወሳችሁ ከቤት እንዳትወጡ ተባለ። ግን ኖርን አልኖርን መጀመሪያ ላይ ሰውን የጎዳው ምኑ ነበር? ከቤት ካልተወጣ፣ ስራ ካልተሰራ፣ አሁንም ከውጭ ዕቃ ካልመጣ፣ ስራው እንደዚህ ከተያዘብን፣ ግን ይኸው እየበላን ነው አይደለም? የዛሬው እኮ አይደለም እያስጨነቀን ያለው፣ የነገ ነው አይደለም? የነገ በማን እጅ ነው ያለው? በአላህ። አሁን ሀገራችን ላይ የገባውን ዓለም ላይ የገባውን ድህነት ስናይ ነገ ይሄ የሚመጣ ይመስላል? የቱ? ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም ቅያማ ሲደርስ ሀብት በጣም ይሰራጫል። ወርቅ ይዞ አሉ ሰውየው ሊሰጥ ለድሃ ቢዞር ወርቅ የሚቀበለው ያጣል። ቡኻሪ ሙስሊም የዘገቡት ሰሂህ ሐዲስ ነው። ከዛ ድሆቹ ምን ይሉታል? የዛሬ ዓመት ብትመጣ እንቀበል ነበር አይደለም ይሉት፣ ትናንትና ብትመጣ እንቀበል ነበር ይሉታል። አላህ ለፈተና ዱንያን ይከፋፈታታል። መቼ? የቂያማ ቀን። ከኛ የሚጠበቀው ምንድን ነው? ከሀብቱ በላይ ሊያስጨንቀን የሚገባው በእስልምና ላይ ነው ከሆን ስንጠራ መሄድ ነው። አብሽር አላህ ጋር የተዘጋጀው ወለልአኺረቱ ኸይሩን ለከ ሚነል ኡላ አላህ ዘንድ የተቀመጠው እኮ ከዱንያ በጣም እጥፍ ነውና ዱንያ ይሄን ያህል ሊያስጨንቀን አይገባም። ለምን? ጭንቀታችን በጣም በጨመረ ቁጥር በአላህ ላይ ያለን ተስፋ ይቀንሳል። ከነብሴ ጀምሮ መመክራችሁ ምንድነው? ቴሌቪዥን አትከታተሉ። አይዟችሁ፣ ሞኝ ሆኜ አይደለም ይሄን የምላችሁ። የአላህ የተስፋ ቃሎች ለኛ ይጠቅሙናል። ግን ወይ አሜሪካ እንትኑን ከተኮሰችው፣ ኢራን እንደዚህ ካረገች፣ በቃ አለቀ፣ አረቦቹ ተበሉ፣ እንትኖቹ ተበሉ። ማን ይበላ ማን ይለምልም እሱ ያውቃል። ለማን ድል ይሰጣል እሱ ያውቃል።
በብዛት ሰዎች የሚጨነቁት ምን ሲሉ ዜና ምናምን ነው ወይ አሁን የዛሬ 6 ወር ምን ነበር ጭንቀቱ ዶላር 200 ብር ሊገባ ነው አሉ ከፈለገ እሱ ያስገባዋል ነው አይደል ግን መተኛት መብላት መጠጣት ገንዘብ የማይፈልጉት ነገሮች አየር መተንፈስ ምናምን በዶላር ነው እንዴ ትልልቁ ነገር በምንድነው በነፃ ዲን በነፃ ነው ሰላት በነፃ ነው እስከ ሰገድክ ድረስ ትበላለህ እንዳታስብ የልጆችህ ጉዳይ እንዳያሳስብ አላህ ልጆቻችሁ መብላት በእናንተ ላይ ግዴታ ነው ብሏል ወይስ አላለም መልሱልኝ እናንተ ብሏል አላለም አልহামዱሊላህ ልጆቻችሁን ማብላት አለባችሁ ብሎ ቢያስገድድ ከአምልኮ ይልቅ ምን ላይ ነበር የምንሯሯጠው ልጆቻችንን ማብላት ማጠጣት ላይ አለይሰ ከዳሊክ አላህ ያዘዘው ሌላ ምን ሲል ወአሙር አህለከ ቢሰላቲ ወስጠብር አለይሃ ልጆችን ቤተሰቦችን በሰላት ዘዛን ተምጽናባት ላነስአሉከ ሪዝቃ ልጆችን የምታበላውን እኔ አልጠይቅህም ማለት ያለማቱ ጌታ ከዛማ ነህኑ እኛኮ ነርዙቁካ እኛን የምናበላህ ጨረሰ እንጂ ሀገራችን ላይ ደግሞ ሙስሊሙ የተማረ ነው እንዴ አብዛኛው ግን 10 ልጅ ምናምን ይዞ ብር ሲቆጠር የሚሳሳተውን ሰውዬ ጭራሽ ደግሞ የህንፃ ባለቤት ምናምን የሚያደርገው ማን አላህ ግን ራሱ ይሰግዳል ቤተሰቡን ያሰግዳል የልጅ ልጁን ያሰግዳል ሐጅ ገሌ ይባላል ዘንድሮም ሐጅ ነው ነገም ዑምራ ነው ሲታይ ገንዘብ የሚወጣ ነው የሚመስለው ሲታይ አላህ ሚሊዮን ያወጣና 10 ሚሊዮን አርጎ ደግሞ ይተካላቸዋል አለይሰ ከዳሊክ ስለዚህ አላህ ልጆቻችንን አብሉ ብሎ በቁርአን ውስጥ በሐዲስ ውስጥ አንድ ቦታ አላዘዘም ያዘዘው ግን ምንድነው በእምነት ጠንክሯል በእምነት የጠነከሩ ሰዎች እንስሳን ያበላ ጌታ ላኢላሃ ኢላላህ ያለችን አንጀት ይተዋታል መልሱልኝ የእናት ቤት መጥበቧ ጠባብናት አለች ወደዚህ ብላ ማታገላበጥ እዛ ውስጥ ያበላ እዚህ ሰፊ ምድር ላይ አያበላም ወንድሞቼ አራራራ ነቃ በሉ ስለዚህ ለምንድነው በዚህ ደረጃ የምንጨነቀው ዩሮ ጎልድ ነዳጅ እነዚህ ሁሉ የሚበሉ ነገሮች አይደሉም ተራም ነገሮች ናቸው ጠፊ ናቸው ማልቀስ መቼ ነው ዲን የሌለን ጊዜ የነብዩ ተከታይ ያልሆን ጊዜ ፈጅር ያመለጠን ጊዜ ያኔ ምን እናደርግ እናልቅስ ለምን ፈጅር የሚያመልጣቸው ሰዎች የሙናፊቅነት ምልክት ውስጥ ገብተዋል አልገቡም ሰላት ካመለጠን ያላህ ባሪያዎች ካልሆን ውጭ ወተን እናት እንደዚህ ትሁን እያልን ምንሳደብ የሰው ኪስ ምናወልቅ ሰው ምንንቅ ቆሻሻ ሰዎች ከሆን ማልቀስ ለዛ ነው እንጂ የተቀረው የሚያስለቅስ ነገር አለ ደስ የሚለው ያላህ ስራ ወደሱ እንድትቀርብ ሲፈልግ አውርዶ ኪስ ውስጥ 10 ብር ያስቀርልሃል አጋጥሟል አላጋጠመም ምን ልሆን ነው ዛሬ ብለህ ሙሉ ለሙሉ እኮ በሱ ላይ እንድትመካበት ነው 10 ያስቀርና ያሳያል ና ወደኔ ቀርብ አይዞ በኪስ ባለው አታስብ እኔ ጋር ያለው ብዙ ነው ይላል ትወጣለህ ጢን ስልክን ስትከፍተው አሳውቀኝ ጥር እዚህ ትደውላለህ አቤት ነው ፈልገን ነበር ሰው ባለበት አሁን ገባህ ይላል ለኔ ይሁን እንጂ ሲሳይህን ከተዘጋ ስልክ ውስጥ እልክልሃለሁ አንተ በተነሳ ሰዓት አስገባልሃለሁ አስገብቷል አላስገባም እኛ ግን አስተባባዮች አብዛኛዎቻችን አላህ ካዘነለት ውጭ አለም ተራ አነል ፉልከ መርከብን ተመለከትካትን ተጅሪ ፈሰስ ብላ ስትሄድ ጉድ ተመልከቱ ከባህሩና ከውቅያኖሱ ትልቅነት አኳያ መርከብ በሩቁ ሲታይ ምንድን ነበር የሚመስለው ግልብጥ ብሎ እዛው ጉድም ይሆናል ከቻይና ከሚባል አገር አላህ ጅቡቲ ድረስ መርከብ ያመጣል ብዙ ኮንቴነር ይጫን ስሙ ይሄን ጉድ እኔ በአይኔ ያየሁትን 40 ፊት ኮንቴነር የሚባል አለ 20 ፊት የሚባል አለ መጥ ከጅቡቲ ደግሞ አዲስ አበባ ገባ ቀስ ይያል ሸጎሌ የሚባል ሰፈር እኖር ነበር ከዊንጌት ወደ ላይ ወጥተህ ወደ አዲሱ ገበያ ስትሄድ ወደ ሸጎሌ ልትገባ መንደር 7 እንዲመታጠፍ ያለች ከቻይና ሲመጣ ያልተገለበጠው ንብረት ይውልኝ ከጅቡቲ አዲስ አበባ ሲመጣ ያልተገለበጠው ከጉምሩክ ሲወጣ ያልተገለበጠው ንብረት ሸጎሌ መታጠፊያ ዋጋ እንዲህ እጥፍ ሲል መኪናው ሙሉ ለሙሉ ወደቀ እጋው እንቅሽቅሽ አለ ጉዳዩ ምንድነው ማለት ነው ብላ ያላለህን አትበላው ማትጨነቅ ይሄ ማለት ግን ስነፍል ማለት አይደለም ሰበብ ታደርሳለህ የፈለገውን ሲሰራ ኢና ሊላሂ ወኢና ኢለይሂ
ራጂኡን ምን አይነት የምትጣፍጥ ቃል! እኛ ያላህ ነን፣ ወደሱ ተመላሽ ነን። ንብረታችንም እኛም ሁለመናችን የማን ነው? የአላህ። ያኔ አንጎዳ፣ ያኔ ጉዳታችን ይቀንሳል። አሁን እኮ እየተጎዳን ያለ ነው። ስልክ ጠፋብህ ለምሳሌ፣ ጸጉሩ የሚነጭ ጃኬቱ እንዲህ ሽት ገንዘብ በባስ ባለ ሄድ ኖሮ ለው የምትለው ቃል ምን ትከፍታለች አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ለሰይጣን በር ትከፍታለች አሉ። ስለተጻፈብህ ነው፣ በባስ ስለሄድክ አይደለም። ታክሲ ተራስ ግጭቶች አሉ ይሉ። ዋናው አንተ ማለት የሚገባ ስልክ ናት ብለህ አትናቃት። ኢና ሊላሂ ወኢና ኢለይሂ ራጂዑን ካልክ በኋላ ምን ትላለህ? አላሁመ ኽሉፍኒ ሚን ሙሲበቲ ኸይረን ሚን። አላህ ሆይ ባጋጠመኝ ጉዳት ከሱ የተሻለ ተካኝ ትለዋለህ። ኤቤት ከነበርክ ኤስ ቤት ይሰጥሃል። የኤስ ቤቱ ጌታ አግኝታል አላገኘህም? ከዚህ በፊት አለም ተር አነ ልፉልከ ተጅሪ ፊል ባህር፣ መርከቧን አላየሃትን? በባህር ላይ ስትሄድ በማን ቢኒዕመቲላህ፣ በአላህ ጸጋ። ሊዩሪየኩም አላህ ሊያሳያችሁ፣ ሚን አያቲሂ ከጸጋው ሊያሳያችሁ። ከአንድ ሀገር ባህር አቋርጦ እናንተ ሀገር ምትበሉ ምትጠጡት ይገባል። ኢነ ፊ ዛሊከ ይሄ እኮ ለአያቲ ተአምራችን እኮ ነው። ሊኩል ለእያንዳንዱ ሰባር ሸኩር በጣም ታጋሽ ለሆነ ሰው እና አመስጋኝ ለሆነ ሰው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ይቺን ሁለት ባህሪ ያቆራኘ ሰው እድለኛ። ሰባር መከራ ሲደርስብህ ታጋሽ፣ ሸኩር ሲሰጣህ አመስጋኝ ከሆንክ። ይቺ ደግሞ ለአማኝ እንጂ ለማንም አልተሰጠችም አሉ። ወኢዛ ገሽየሁም አሉ ከሃዲያን እኮ በሸፈናቸው በጨለማቸው ጊዜ መውጁን ማዕበል መጥቶ ወይ እንደ ዳመና ወይ እንደ ተራራ ከዙለሊ ጥላ በሆነባቸው ጊዜ ደአውላህ አላህን ይለምኑታል። ሙኽሊሲን ጥርት ያደረጉ ሲሆኑ ለሁዲን ሃይማኖትን በጠቅላላ ለአላህ ፈለማ ነጃሁ አላህ ግን ነጃ ሲያወጣቸው ኢለል በሪ ወደ የብሱ ሲያወጣቸው ፈሚንሁም ከነሱ ውስጥ ሙቅተሲድ ቃሉን የሚሞላ አለ። ማንን ይመስል? አቡ ጀህል ሲባል በእስልምና የአላህን ስራ ተመልከቱ። እንደሱ የእስልምና ጠላት የለም አይደል? ከሱ ግን አላህ ማንን አስገኘ? ያሻውን ሰሪ ኢክሪማ የሚባል ልጅ እንዲወለድ አደረገ። እሱ ራሱ ምን ላይ የነበረ? የነቢዩ ጠላት የነበረ ሰለላሁ ዐለይሂ ወሰለም። ከዛ ነቢዩ መካ ሲገቡ እሱ ሸሽቶ ወዴት ሄደ? ወደ ኢትዮጵያ ሊመጣ መርከብ ላይ ወጣ። ንፋስ ተነሳ። ማዕበል ሊነሳ ነው ብሎ ፈራና ምን አለ? አላህ ሆይ እቺን ባህር በሰላም ካሻገርከኝ ሙሐመድ ጋር ሄጄ ቃል እገባለሁ አለ። እሳቸው ደግሞ እንዲገደል አዘውበት ነበር። ሐታ በሌላ ዘገባ ምን ይላል? አላህ ሆይ የመሐመድን ልብ አራራልኝ እስልምና እንቀበላለሁ ብሎ ምንን ስላየ? ንፋስ አይደለም ማዕበል የሚያስነሳው። ገና ንፋሱን ሲያይ ለአላህ ቃል ገባ። ምን ብሎ? አላህ ሆይ ከዚች ባህር ነፃ አውጣኝ ሙሐመድን ሄጄ እጁን ቃል እገባለሁ ብሎ። አላህ ምን አለ? ፈለማ ነጃሁም ኢለል በር ወደ የብሱ ስናወጣቸው ፈሚንሁም ከነሱ ውስጥ እኮ አለ ከአጋሪዎች የነበረ ሙቅተሲድ ቃሉን የሚሞላ ማንን? ኢክሪማን ይመስል። የተቀሩትስ አያስተባብሉም እኮ ወማ የጅሃዱ ቢአያቲና በተአምሮቻችን እኮ አያስተባብልም። ኢላ ኩሉ ኸታሊን ኸታሪ አታላይ እንጂ ከፉር ክህደቱ የበረታ እንጂ። አላህ ማታለል ይቻላል? ኢክሪማ ምን አደረገ? ኢክሪማ ምን አደረገ? የገባትን ቃል አላህን ሊያታል ሳይሞክር በቃሉ መሰረት እስልምናን ተቀበለ። እስልምናው አማረለት። ከተፍሲር ከነ አብዱላህ ኢብኑ አባስ ተምሮ ብዙ ነገሮችን አስተላለፈ። ለእስልምና ከነ አቡ ሱፊያን ጋር ጅሃድ አደረገ። የአባቱ ታሪክ በማን ተሻረ? እስልምናን በተቀበለው ልጁ ተሻረ። አላህ ሆይ ይሄን አድርግልን ብለን ግን ሐቁን እንከተላለን ካልን በኋላ ብናታልል ውርደት ላይ የምንወድቀው እኛ እንጂ ሌላ ማንም አይደለም። ሁለት አንቀጽ ቀረ። ያ አዩሃ ናሱ አለ አላህ፣ እናንተ የሰው ልጆች ሆይ ኢተቁ ረበኩም ጌታችሁን ፍሩት። ወኽሸው ብትፈሩ ይሻላችኋል። የውመን ያንን ቀን ላይጅዚ ማያብቃቃ ማይከፍል የሆነበት ዋሊዱን ወላጅ የሆነ ሰው አን ወለዲሂ ለልጁ ስራ መስጠት አይችልም። ከኔ ደሞዝ ለልጄ ይሰጥ ማለት አይችልም። ወላ መውሉዱን ልጆችም እኮ ሊሰጥ አይችልም። ሁወ ጃዚን አን ዋሊዲሂ አባቶቹን እኮ የሚያብቃቃ አይደለም። አባትና እናቱ ሸይአን ቅንጣት ያህል ሁሉ ሰው በነፍስ ወከፍ ነው ያን ቀን የሚመዘነው። ኢነ ወዕደላሂ ሐቅ የአላህ ቀጠሮ እኮ እውነት ነው። ፈላ የጉረነኩም አያታላችሁ፣ አይሸውዳችሁ። ዱንያ አረንጓዴ ናት አይደለችም ወንድሞቼ። ነቢዩ እንዳሏት ዱንያ ሸዋች ናት አይደለችም። አላህ መከረ። ፈላ የጉረነኩም
እንዳያታላችሁ እንዳይሸውዳችሁ። አልሐያቱ ዱንያ እቺ የምድራዊ ህይወት እንዳታታልላችሁ ጠፊ ናት። ወላ የጉረነኩም ቢላህ በአላህ ላይ ደግሞ እንዳይሸነግላችሁ ማን አልገሩር አታላይ የሆነው ሰይጣን አይዟችሁ እንዳለ እንዳይሸውዳችሁ። የቂያማ ቀን ሰይጣን ምን እንደሚል አላህ ነገረን። አላህ ከተንኮሉ ይጠብቀን። ምን ይላል? ፈላ ተሉሙኒ ወሉሙ አንፉሰኩም እኔን እንዳትወቅሱ ነፍሳችሁን ውቀሱ ይላል። አንድ አውቱኩም እኔ እኮ ጥሪ ብቻ አቀረብኩላችሁ ፈስተጀብቱም ሊ እኔን ይሻላችሁኝ እንጂ እጃችሁን ይዤ ያሰራሁት የለም ነው የሚለው። ከውስዋስ አልዘለለም የሱ። ለዛ ነው ምን የሚለው አትውቀሱ የሚለው። ስለዚህ ሰይጣን እንዳይወሰውሰን ግን ምን ማድረግ አለብን? አላህ ሱረቱ ናስ ላይ ነገረን። ቁል አዑዙ ቢረቢ ናስ መሊኪ ናስ ኢላሂ ናስ ሚን ሸሪ አልወስዋስ አልኸናስ። አላህ ከሸሩ ይጠብቀን። ከማን? አልወስዋስ የሚጎተጉት መቼ? አላህ ሲረሳ። አልኸናስ እልም ብሎ የሚጠፋ መቼ? አላህ ሲወሳ። ነፍሳችንን እዩት። ወደ መስጂድ ስንመጣ ቁርአን ስንቀራ የታመመ ሰው ስንጠይቅ ምንድነው የሚያደርገን? ጭራሽ ወደ ሌላ መልካም። የታመመውን ሰው ልትጠይቀው ሄደ ቤቱ ያለውን ታይና መጀመሪያ እኮ ጠይቀው መለሳለሁ ነው ያልከው። ካለህ እዛው ልትሰጥ፣ ከሌለህስ ኢህቲማሙ ራሱ አያስተኛም። ትወጣና አጎቴ ሆይ ባይኔ ያረጋገጥኩት አንድ ሰው አለ ካንሰር በሽተኛ ሆኗል $100 ብት። ይህን ሁሉ ጊዜ እንድታጠፋ እንድትነሳሳ ያደረገህ ምንድን ነው? መልካም ላይ ከሆንክ ለሌላ መልካም ነው አላህ የሚያጭ። መጥፎ ላይ እስከሆንክ ከአንድ ሲጋራ ወደ ጋንጃ፣ ወደ ሺሻ፣ ወደ አረቄ፣ ወደ ጫት፣ ወደ ምን የሚያገለባብጠው ምንድን ነው? ስለዚህ የሰይጣን ተንኮል እንዳይሸውደን። የመጨረሻ አንቀጻችን ኢነላህ አላህ እኮ ዒንደሁ እርሱ ዘንድ ነው ዒልሙ ሳዓቲ የቂያማ እውቀት አላህ ዘንድ ጋር ነው ያለው። ወዩነዚሉ ልገይዝ ዝናብንም የሚያወርደው አላህ ብቻ ነው። ወያዕለሙ ማ ፊል አርሓም በሆድም ውስጥ ያለውን የሚያውቀው እሱ ብቻ ነው የተረገዘው። ወማ ተድሪ ነፍሱን አንዲት ነፍስ እኮ አታውቅም ማዛ ተክሲቡ ገዳ አላህ ለነገ ምን እንዳስቀምጠላት። ስለዚህ ቅድም ባልኳችሁ አሁን ዓለም ላይ ያለው ጭንቀት በፍጹም ሊያስጨንቀን አይገባም። የትላንታችንን ወንጀል አላህ ይማርልን፣ የዛሬ ውሏችንን አላህ ያሳምርልን፣ የነጋችን በእጁ የሆነው ጌታ ነጋችንን መልካም ያደርግልን። ይህ ብቻ ነው ልንል የሚገባው። ነገ ምን ሸቅላለው ምን በላለው አበደን ሙስሊም ሊያስጨንቀው አይገባም። ይሄ በማን እጅ ያለ ነው? በአላህ። ይሄው ራሱ ነገረን። ወማ ተድሪ ነፍሱን አንዲት ነፍስ እኮ አታውቅም ማዳ ተክሲቡ ገዳ ነገ ከመልካምም ከመጥፎ ከገንዘብም ከምንም ምን እንደምታገኝ አታውቅም። ወማ ተድሪ ነፍሱን አንዲት ነፍስ እኮ አታውቅም ቢአይ አርድን ተሙት የት ምድር ላይ እንደምትሞት እኮ አታውቅም ብለን እንቆም ወንድሞቼ። መሞትማ ለማንም አይቀርም። አሜሪካ ሞትክ፣ ሳውዲ ሞትክ፣ እሱ ጋር አይደለም ልዩነቱ። በምን ሁኔታ ሞትክ? አንተ ለሞት ተዘጋጅተህለታል ወይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ሞት ከጫማ ክር እየቀረበ ነው አሉ። አላህ ያሽረው፣ አሚን በሉ። ትላንትና ከቤት አርፍጄ ነው የወጣሁት 5 ሰዓት አካባቢ። ሰፈራችን በብዛት ጭር ያለ ነው እንደሚታወቀው። ሁሉ ሰው ጠዋት ወደ ስራ ስለሚወጣ በጣም ብዙ ሰው ከቧል፣ ይጮሃል፣ ፖሊስ አለ። ልክ መኪና ይዤ ስወጣ ናንተ ይላሉ። እኔ ምን ሰርቼ ነው ብዬ ለካ እዛ ጋር አንድ ሙስሊም ወንድማችን በኤሌክትሪክ ተይዞ ሙስሊም ነው፣ ጾመኛ ነው። መንግስት ግርግዳችሁን ቀቡ ብሎ አሁን ህግ አውጥቶ የለም የሆነ አጥር ላይ ተንጠልጥሎ እየቀባ ለካ ኤሌክትሪኩን በጭንቅላቱ ነክቶታል። ሰውነቱን እንዳለ ግሽልጥልጥ አድርጎታል። እሱ ይወራጫል። ሰዎች አካላቱን እንዳይነካ እጁንና እግሩን ይዘውታል። የሚበላውን ቦታ ቢነካው ስጋው ላይ ወድቅ ነው። የዛሬ 4 ዓመት የተጠየቀ ሌላ ፈትዋ ነበር በረመዳን። አላህ ያሳያችሁ። ፋብሪካ ውስጥ የሚሰራ ልጅ ነው። ኑሮን ሰርቶ አሸንፎ ወደ አላህ ሊቃረብ ነው። 3 ፌዝ ኤሌክትሪክ ይዞት ሙሉ ሰውነቱ አጥንቱ ቀረ። አሮ ስጋው ላይ ማለት ነው። ፈትዋው ምን ነበር የተጠየቀው? ስጋ የሌለውን ሰው እናጥበዋለን ወይስ በተይሙም ነው ወይ ምን ጀናዛው ሊታጠበው ተብሎ። ዝም ብዬ ላስፈራራችሁ አይደለም። እቺ ሞት የተባለች ጉዳይ ተጽፋለች፣ ቅሮት የላትም። ከሞት በላይ ግን የሚያስፈራው አላህ በሚወደው መንገድ ነው ወይ መሞተው ነው እንጂ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን አሐበ ሊቃአ አላሂ አሐበ አላሁ ሊቃአህ ወመን ከሪሃ ሊቃአ አላሂ ከሪሃ አላሁ ሊቃአህ። አላህን መገናኘት የወደደ ሰው አላህ እሱ መገናኘት ይወዳል። ሞት አፋፍ ላይ አላህ ጀነቱን ያሳያል፣ እሳቱን ያሳያል። የምትገባው እዚህ ነው ሲለ
ወደ ኋላ ይመለሳል እንዴ? ጀነት የተቀጠረ ሰው መሄድ ይፈልጋል። በዚህ ሁኔታ ነን ወይ? አሁን እኮ ከዛሬ ማታ በኋላ ያኮበኮበ ወንድሞቻችን አለ። አላህ ከማኮብኮብ ክንፋችሁን ይምታው አልልም። ክንፋችሁን ሰብሰብ አድርጎ ወደ መስጂድ ያስገባው። 27 ለይለቱል ቀድር ናት። እሷን ከሸቀል ምናምን በቃ 28 ከጧት ጀምሮ ምናምን መስጂዶች ጭር ማለት ይጀምራሉ። አይጀምሩም? መስጂድ ቢሮ እኮ እረፍት ይወሰዳል። ቢሮ ከዓመት እስከ ዓመት ምንሰራበት እረፍት መውጣት ይቻላል። መስጂድ እረፍት የለውም። ሰላት እረፍት የለውም። አላህን መገዛት እረፍት የለውም። ደስታ ምን እረፍት አለው? ለመጨነቅ እንዴት ሰው ከመስጂድ መውጣትን ገና ከዚሁ ቀድሞ ያስባል? ሸዋል 6 አለ፣ በወር 3 ቀን መጾም አለ። አላህ ሁሌ ይመለካል። ከዛ ኢማነኛ ይኮናል። ሲጠሩ ምን አይነት ጥሪ እንዳለ ታውቃላችሁ? አላህ እቺን ጥሪማ ለኛ ብቻ ሳይሆን ለዘር ማንዘሮቻችን እሺ ይበላል። ጾመናል፣ አላህ እቀበላለሁ ብሏል። አሚን በሉ። ለኛ ብቻ ሳይሆን እኛ ለማናያቸው ራሱ ለሚመጡት እቺን ጥሪ የሚቀመሱ አላህ ያርጋቸው። ሊሞት ሲል አላህ ምን አለ? ያ አየቱሃ ነፍሱ አልሙጥመኢና። አላሁ አክበር። ያ አየቱሃ ነፍሱ፣ አንቺ ነፍስ ሆይ ሙጥመኢና፣ እዚህ ምድር ላይ እኔን ስትገዢ ደስ ብሎሽ ረክቶሽ የነበርሽው ነፍስ ሆይ ኢርጂኢ፣ ተመለሽ። አንቺ ምድር ላይ ህይወትሽ በቅቷል። ኢርጂኢ፣ ተመለሽ። ኢላ ረቢኪ ወኻሊቂኪ፣ ወደ ፈጠረሽ ወደ ጌታሽ ተመለሽ። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሊያከብር 7 ሰማይ ሰንጥቆ ወሰዳቸው። አለይሰ ከዛሊክ ክብር። ከዛስ ሰላትን ሊያዝ። የሰው ልጅ ከጀነት በፊት አማኝ ሆኖ ከሞተ አንደኛውን ሰማይ፣ ሁለተኛውን ሰማይ፣ ሶስተኛውን ሰማይ፣ 7 ሰማይ አቋርጦ ሲሄድ አላህ ምን ይላል? ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ። ከሷም ፈጠርኳችሁ ከአፈር፣ ወደ እሷም እመልሳችኋለሁ፣ ከሷም እቀሰቅሳችኋለሁ። አንቺ የረካሽ ነፍስ ሆይ ተብላ 7 ሰማይ አቋርጣ ቤተሰብ ወስዶ ሬሳ ሲቀብር 7 ሰማይ ሄዳ ከጎበኘች በኋላ መላኢካዎች ሁሉ የማናት እቺ ያማረች ነፍስ ብሎ 7 ሰማይ ላይ ያለ መላኢካ ጠይቆ ስለሷ ምድር ላይ መጣ በክብር ትገባለች። የቂያማ ቀን ደግሞ አላህ ምን ይላል? ፈድኹሊ ፊ ዒባዲ፣ ብቻሽን አይደለም ጀነት የምትገቢው፣ ወድኹሊ ጀነቲ፣ ከመልካም ባሪያዎቼ ጋር አብረሽ ሆነሽ ጀነት ግቢ ይላል። እንጨርስ። ወማ ተድሪ ነፍሱ፣ ነፍስ እኮ አታውቅም ቢአይ አርዲን ተሞት፣ የት ምድር ላይ እንደምትሞት። ኢነላህ፣ አላህ ግን አሊሙን፣ አዋቂ የሆነ ጌታ እኮ ነው። ኸቢሩን፣ ውስጥ አዋቂ የሆነ ጌታ ነው። ውስጣችንን አላህ ያሽርልን። አላህ ውስጣችንን አላህ ያሽርልን። ሸርን ሁሉ ከኛ ያርቅ። አላህ የሚፈልገው ንጹህ ልብ ይዘው እሱን ከሚገናኙ ሰዎች አላህ ያደርገን። አላህ እውነተኛ አማኞች ያደርገን። አላህ እውነተኛ አማኞች ያደርገን። ስንፍናን ያንሳልን። አላህ ወዶ ይውሰደን። እንደዚህ ዛሬ እዚህ እንደተሰበሰብን የቂያማ ቀን